ቸርች እግዚአብሔር ቤት ነው ተላላል እግዚአብሔር ቤት አይደለም የኔ ቤት ነው አለ ለምን ለቤተ ክርስቲያን ሰጣል ለመቄዶንያ ያልሰጠም እንዴ ላስቲክ ወንበር ላይ አንተን ይሄ እንዲ አምስት ሰው የሚያስቀምጥ ሶፋ ላይ የሚያስቀምጥ ነው ነገር ዳታ የሚኖር ሰው ሚኒመም ነገር ነው እንጂ ሊደረግለት የሚገባው ለግዣሪ ነገር ኖ መቄዶንያን ያህል ገንዘብ የሰበሰበም ኢትዮጵያ ታሪክ ታይቶ አይታወቅም 500 ሰው ካለ አንድ ቤተ ክርስቲያን ውስጥ ያም 500 ሰው በተለያየ ዘርፍ ማገልገል መቻል አለ ደህንነት አስተማሪ ነኝ ካልክ ከጧት እስከ ማታ ሰዎች የሚመቻቸውን ጊዜ መስጠት አለበት ቅዳሜ ከሰዓት አርብ ማታ ምናምን ይያልክ ምትለየው ምንድነው ገቢ መሰብሰብ አለበት ግዴታ ነው ግን ደግሞ መሸጥ የለበትም ደግሞ ቁሶች መሸጥ የለባቸው እዛ የሚያስተኛ ሰባኪ እዛ ላይ ያስቀመጣ እዚህ ኮምፎርታብል ወንበር ኦፖዚት እኮ ነው ተኛላ ያለ ስራ ከሆነ እዛ ምትከማቸው ያለ ስራ በጣም ትክክል ነው ያረጉት አጼ ቴዎድሮስ እኔ ቸርች ውስጥ ስራ ፈተው የሚውሉ ሰዎች ሙሉ ጊዜ አገልጋይ ነው የሚሉ ሰዎችን ባይነ ቆራኛ ነው ማለት እዚህ መንግስት ስታንዳርድ ማውጣት አለበት ቤተ ክርስቲያናት ላይ ሲኖትራክ እናመጣለን ብለው ብር ሰብስበው የሚጠፉ ሰዎችን ካየ ቢሮአቸው ስትሄድ ቢሮአቸው ነው ሊያስደነግጡ የሚፈልጉ መስጠት ያለብን ለምንድነው ቸርች ልካፈል ነው ብላ ወስ ያስፈልገኛል ብላል ቃል ያስፈልገኛል ብላ እዛ አገልግሎት መካፈል አለብኝ ብላ እና ማን ባዋጣው ገንዘብ ላይ ነው ሄደ ተጠቅመ መምጣት የምፈልገው ሰላም ጤና ይስጥልኝ የተከበራችሁ ተመልካቾቻችን እንዴት ናችሁ የጌታ ኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ በየሳምንቱ በክርስቲያን ቲቪ የተዘጋጀ የሚቀርብላችሁ ክርስቲያን ፖድካስት ነው ፖድካስታችን እንግዲህ መንፈሳዊና ማህበራዊ ጉዳዮች መድረክ ነው ዛሬም ከወንድሜ ኦሪዮን አስፋው ጋር ተመልሰን መተናል የተለያዩ ጉዳዮችን ልናወራ ኦሪ እንኳን ደህና መጣ ቴንክ ዩ እንኳን ደህና ቆያችሁ እንግዲህ የተለያዩ ሐሳቦችን እያነሳን ካንተ ጋር ያወራን ነው ባለፈው አንተ በጣም ቆንጆ ጉዳይ አንስተን ተወያይተናል ብዙዎች ተጠቅመዋል ብዬ አስባለሁ እንደተጠቀሙም የነገሩን ብዙ ናቸውና አሁንም እንቀጥላለን በሌላ ጉዳይ ጥሩ እንዴት አያያቸው ግን አንተ የነበሩትን እንትኖች ጥሩ ነው ያው እንግዲህ ሐሳባችን ሪፍሌክት አድርገናል በሚገባ ቀስ ይያለ የምንናገረው ነገር ጠቃሚ እንደሚሆን እናውቃለን ደግሞ ሌላው ነገር እስኪ በሂደት ደግሞ እናያዋለን ያስፈልጋል በመጀመሪያ እንደ መግቢያ እንድናወራ የፈለኩት ኦሪ እንደ መነሻ እንዲሆነን የቤተ ክርስቲያን ባላንስ ሺት ወይም ሂሳቡ የቤተ ክርስቲያንን ተልእኮ ያሳያሉ አሁን የምናየው ቤተ ክርስቲያን ማለት ነው ከተልእኮ አንፃር ከተነሳችበት ተልእኮ አንፃር ያሳያሉ የሚለው ነገር አንስተን ብንጀምር ደስ ይለኛል ጥሩ የማንኛውም ድርጅት የማንኛውም ተቋም ባላንስ ሺት ወይም ደግሞ የሂሳብ የገቢና ወጪ መዝገቡን ስታየው ተልእኮውን የሚያሳይ መሆን አለበት የንግድ ድርጅትም ይሁን የእርዳታ ድርጅትም ይሁን የሃይማኖት ተቋምም ይሁን ተቋማቱን ባላንስ ሺታቸውን አይተ ወይም ደግሞ የሂሳብ መዝገብ ወጪና ገቢያቸውን አይተ ድርጅቱ ምን አይነት እንደሆነ መናገር መቻል አለበት ተልእኮውን ጭምር የሚጠቁም መሆን አለበት ምክንያቱም ከምን አንፃር ነው ግን ተልእኮ እዛ ጋር ያለው ባላንስ ሺት ሂሳቡ ተልእኮውን ሊያሳይ የሚችለው ይኸውልህ አንደኛ ገቢዎቹን የሚሰበስበው ከየት ነው ገቢውን እንዴት ነው የሚሰበስበው የሚለው ነው አንደኛው የምታይበት መንገድ ለምሳሌ ከሰዎች በስጦታ በተለያየ ነገር መንገድ ባጭሩ በስጦታ ገንዘቦችን የሚሰበስብ ከሆነ የንግድ ድርጅት አይደለም ማለት ነው ባጭሩ አይደለ ከዛ ወይ የእርዳታ ድርጅት ነው የሚሆነው ወይ የሃይማኖት ተቋም ነው የሚሆነው ደግሞ በገቢው ብቻ ሳይሆን በወጪው ነው ደግሞ የበለጠ እየለየው የምትሄደው ስለዚህ ቤተክርስቲያን ወጪዋ እና ሚሽኗ ፕሮፖርሽናል ነው ወይ የሚለውን ማየት ስላለባት ነው አሁንኛ ዛሬ የሂሳብ ወሬ ወይም የአካውንቲንግ ዝም ብሎ ቴክኒካል ነገር ለማውራት አይደለም እዚህ ጋር አንዱ ቤተክርስቲያን ውስጥ መታረም ያለበት ነገር ወይም ደግሞ መታየት ያለበት ነገር ቤተክርስቲያን የምታወጣው ወጪ ሚሽኗን ይገልጻል ወይ ገብቷል አሁን ብዙ ወጪዎች አሉ ገቢ እንዴት ነው የሚሰበሰበው ስንል በስጦታ ነው የሚሰበሰበው ቤተክርስቲያን በስጦታ ነው የሚሰበሰበው አስራት ልትሉት ይችላል መባ ልትሉት ይችላል የተለያየ ስም ይሰጣዋል ስም ይሰጣዋል አዳዲሶቹ ቸርቾች የተሻለ ስጦታዎችን የመሰብሰብ አቀም አላቸው በተለያየ ነገር አድርገው መንገዶችንም ያሰላሉ እነሱ ጎበዞች ናቸው ቀዳዳ በጣም በደንብ በብዙ መንገድ ይሰበስባሉ መታረም ያለበት ነገር ቢኖርም ነገር ግን ገንዘብ የመሰብሰብ ችሎታቸው ደግሞ በመጠኑ ትምርት ልንወስድበትም ይገባል በነገራችን ላይ አንተ ተልእኮ ቤተክርስቲያን አላት እስከተባለ ድረስ ለዛ ገንዘብ እስካስፈለገ ድረስ
ማፈራ ያስፈልግም መቅለስለስ ያስፈልግም ገንዘብ ለመሰብሰብ ገንዘቡ መሰብሰብ አለበት ግዴታ በዛ በኩል የሚሰራ ነገር አለ ተብሎ እስከታመነ ድረስ ገንዘቡ ያስፈልጋል ተብሎ እስከታመነ ድረስ የምትፈልጉ ሰዎች ደስ ያላችሁ ሰዎች ምናምን እየተባሉ መቅለስለስ አያስፈልግም ስጦታ አባላት መስጠት አለባቸው ነገር ግን ስጦታዎቹ የሚሰበሰቡበት መንገድ ጤናማ መሆን አለበት የሽያጭና ገባ የንግድ መንፈስ ሊኖረው አይገባም ብዬ ነው ማምነው እኔ ልክ ነው በጣም ግን አሁን የምናያቸው ነገሮች ደግሞ ንግድ ላይ ፎከስ ያደርጉ ናቸው ማለት የሆነ ነገር ላይ መሸጥ ዘይት ለመሸጥ ላይ እንደውም ካውንስሉ በጣም በቅርብ ጊዜ እንደዚህ አይነት ነገሮችን በጣም ተቃውሞ ብዙ ነገር ሲባል ነበር ሽያጮችን በጣም ገቢ መሰብሰብ አለበት ግዴታ ነው ግን ደግሞ መሸጥ የለበትም ደግሞ ቁሶች መሸጥ የለባቸው እሺ መሰብሰብ ምን መሰለ አንዳንድ ጊዜ የነገሩ ውጤት ብቻ ይዞ ከመኮነን ይልቅ ለዛ መንስኤ የሆነውንም ነገር ማየት ያስፈልጋል እኛ አካል ሆነን ነው የምናወራው አይደለ የቤተክርስቲያን አካል ሆነን ነው የምናወራው እንጂ ከውጭ ሆነን የሆነ ሐሳብ ለሞርወርና የሆነ ነገር በየሳምንቱ ይዘን መተን ለመተቸት አይደለም በሁለቱም በኩል ነገሩን ማየት ያስፈልጋል መጀመሪያ ደረጃ በዛ ልክ ሰዎች ለቤተክርስቲያን ገንዘብ ለመሰብሰብ ወይም ደግሞ ለአገልግሎት ገንዘብ ለመሰብሰብ ስትሬች የሚያደርጉት ጤናማ በሆነ መንገድ በቂ በሆነ መንገድ ስጦታ እየተሰበሰበ አይደለም ማለት ነው ቢያንስ አስራት እየተሰበሰበ አይደለም ማለት ነው አስራት እየተሰበሰበ ነው በሚገባ ብለ ታምናለ ምእመናን በዛ መንገድ ነው እንጂ ያንን ይዘው ሄደው ለመፈወስ ዘይቱን ይዘው ሄደው ቲሸርቱን ለብሰው ልክ ምናምን የሆነ ነገር ለመሆን እንጂ ገባ ትራንዛክሽናል ሆኗል ማለት ነው በጣም ትራንዛክሽናል ሆኗል ማለት ነው እንጂ እኔ የቤተክርስቲያን አካል ነኝ የቤተክርስቲያን አባል ነኝ አስራት መስጠት ይተበቅብኛል ወይም ደግሞ ስጦታ መስጠት ይተበቅብኛል ስራው የሚሰራው በኔ ገንዘብ ነው ብሎ የማመን ችግር ስላለ ነው መጀመሪያ እንደዚህ አይነት በጣም ብዙ ሰው በቃ አይሰጥም አስራቱን አሁን እዚህ ሲደስ መስጠት በቃ ማለት አይፈልግም ብዙ ሰው ከሆነም ደግሞ አባል ከሆነበት ቤተ እምነት ይልቅ ሄዶ የሆነ ቀን ባለፈው ስናወራ እንደነበረው ሜጋ ቸርች አለ አይደለ የሆነ ፈውስ ገዛበታል የሆነ ነገር አገኝበታለሁ ለሚለው አካል ነው ሄዶ በሽያጭም ደረጃ አርጎ የሚመጣው እንጂ ለቤተክርስቲያን በታማኝነት አስራቱን አይከፍልም ብዙ ሰው ምንድነው አሁን የቀደሙት ቤተክርስቲያኖችም ላይ ጥቂት ሰዎች ካልሆኑ በስተቀር ሰዎች አስራት በበቂ ሁኔታ ቢሰጡ በነገራችን ላይ ቤተክርስቲያን ብዙ ገቢ መሰብሰብ ትችል ነበር አይደል እንዴ አሁን ገንዘብ ኢንፍሌት ያደረገበት ሰዓት ነው ብዙ ሰው በቁጥር ደረጃ ብዙ ገንዘብ ሜክ ያደርጋል እንደው በቁጥር ስታየው ማለት ነው የመግዛት አቅሙ ምናምን ሌላ ሆኖ አይደለ ብዙ ብር መሰብሰብ ነበረበት በአስራት ደረጃ አስራቱን እንደው በብዛት ትንንሽ ገቢ የሚያገኙ ሰዎች ናቸው እንደውም በታማኝነት የሚሰጡ አስራት ሊሰጡ የሚችሉት ያው ከዛ ጋርም የተሳሳተ ምለውኔ ስብከት ስላለ ሞቲቬሽኑ ምትሰጡ ከሆነ ይባረክላችኋል ይበዛላችኋል ምናምን ስለሆነ ደሞ እንዲበዛል የምትፈልገው ብዙ ጊዜ ትንሽ ልክ ነገር ሲኖር ነው እንጂ ብዙ ገንዘብ ያለው ሰው ትልቅ ደሞዝ የሚያገኝ ወይም ደግሞ በተለይ ነጋዴ የሆነ ሰው የግል ስራ የሚሰራ ሰው የሚያገኘውን ገንዘብ ያህል የሚያተርፈውን 10% ቢሰጥ ትልቅ ነገር መስራት ይቻላል በደንብ መስራት ይቻላል በነገራችን ላይ ሌላ ሀገር ያሉ ባለሀብቶችን አይተ ከሆነ ፋውንዴሽን ያቋቁማሉ አንደኛ ራሳቸው ገንዘብ ከሌላም ሰው ይሰበስባሉ ወይ ሰማቸውን ወይ መናቸውን ተጠቅመው ደግሞ ከድርጅታቸው ደግሞ ይሄንን ያህል ገቢ ለፋውንዴሽን ነው በደንብ ይሰጣሉ መስጣው ይላሉ እዚህ መተው ጉድጓድ ያስቆፍራሉ የውሃ ጉድጓድ ይሰራል ብዙ ነገር እሱ አንዳንዶቹ እንደ ገቢ መቀነሻ ትሪክ ይተቀሙበታል ተብሎ ይታማል ምክንያቱም ይሄንን ያህል ገንዘብ ለፋውንዴሽን ሰጥቻለሁ ስትል እንደ ወጪ ስለሚያዝልህ ባደጉት ሀገራት በተለይም ደግሞ በአሜሪካ ለቸርች እንኳን የምትሰጠው አስራት እንደ ወጪ ያዝላል የሚዘገበል ቸርቾቹም ሪሲት መስጠት አለባቸው ግዴታ ደግሞ ሰጪዎቹም እንደ ወጪ ይያዝላቸዋል ስለዚህ አንተ ለሌላ ነገር ከምታወጣው ነው ወይ ደግሞ ታክስ ከምትደረግ በሆነ መንገድ እንደዚህ ባረጋ ማበረታቻ ነው አየ ይሄ ያው የወንጌላውያን ባክግራውንድ ስላላቸው ሀገሮቹ በብዛት
ቢያንስ መስራቾቹ አካባቢ እንደዛ አይነት ነገር ስላለ ይመስለኛል ለዛም ብቻ አይደለም ለሌላም ዶኔሽን የምሰጠው ነገር እንደ ወጪ ያዝልሃል ግን እዚያ ሀገር ባለሀብት አስራት ይሰጣል ወይ ነጋዴ አስራት ይሰጣል ወይ ሌላውም ሰው ከተለያየ ነገር ገቢ የሚያገኝ ሰው አስራት ይሰጣል ወይ በተለኝ እኔ እንጃ ስንት አይሰጥም ግን መስጠት ያለብን ለምንድን ነው የምንሰጠው የሚለው ነገር ላይ ትንሽ ብናወራ ደስ ይለኛል ማለት አንድ ሰው ስራ እየሰራ ነው ቤተክርስቲያን ሄዶ ይካፈላል ከምን አንፃር ነው መስጠት ያለበት ምን አስቦ ነው መስጠት ያለበት ማለት በምን ሞቲቭ ነው መስጠት ያለብን ምንም ቀጥታ መጽሐፍ ቅዱስ ይውል ሰጪነትን በጣም ያበረታታል አሁን እኛ ሰብስበን ለቸርች መስጠት ወደሚለው ነገር ስለምንወስደውና የተጻፉትን ጥቅሶች ለምሳሌ በብዙ የሰጠ በብዙ የዘራ በብዙ ያጽዳል የሚለውን የመጽሐፍ ቅዱስ ክፍል ይዘው ወይ መሪዎቻችን ወይም ደግሞ አገልጋዮቻችን ለቤተ ክርስቲያን በመስጠት መንፈስ ነው እንጂ የሚነግሩን መስጠት በሚለው መንፈስ አይደለም ገብቷል መስጠትና ለቤተ ክርስቲያን መስጠት ተብሎ ሲጠብ ትምርቱ ምን ይሆነ ይመጣል ማለት ነው ለኛ ስጡ ወደኛ አምጡ ብራችሁን የሚል ስለሚመስል በጥርጣሬም ልትመለከተው ትችላለህ ነገር ግን መጀመሪያ ደረጃ መበረታታት ያለበት መስጠት መበረታታት አለበት መስጠት ማለት ምንድነው አንተ ጋር ያለው ገንዘብ ለሌሎች ያስፈልጋቸዋል በተለያየ መንገድ ለሌሎች ያንን አንተ ጋር የመጣው ነገር የሆነ ፓርቱ ወደ ሌሎች መድረስ አለበት ግዴታ አለበት በቃ ቢያንስ ለድሆች መብላት ለማይችሉ እና መድረስ አለበት ከወንጌልም ደግሞ አንፃር ስታየው ወንጌል ለመስፋፋት ገንዘብ ያስፈልጋል ግዴታ አይደል እንዴ ያስፈልጋል ብዙ ገንዘብ የሚፈልግ ነገር አለ ወንጌል የወንጌል ኮር ነገር አይደለም ገንዘብ ብቻውን ወንጌል ሊሰራ ይችላል ነገር ግን ወንጌል ለማስፋፋት በጣም አስፈላጊ ነገር ነው ብለስታምን አንተ ደግሞ እኔ የገባኝን እውነት እኔ የደረሰልኝን እውነት ለሌሎች መድረስ አለበት ብለስታምን ገንዘብን መስጠት እንዳለበት ዘሴም ታይም ማለት አለበት ማለት ነው ደግሞ ቸርች እንኳን አንተ አሁን እኔ አንዳንድ ጊዜ እውነት አፍራለሁ አሁን ሄደ የምትቀመጥበት ወንበር ከየት መጥቶ ነው ቸርች ልካፈል ነው ብለሃል ወስ ያስፈልገኛል ብለሃል ቃል ያስፈልገኛል ብለሃል እዛ አገልግሎት መካፈል አለብኝ ብለሃል እና ማን ባዋጣው ገንዘብ ላይ ነው ሄደ ተጠቅመ መምጣት መፈልገው ተገዝቶ ነው አይደል እንዴ እዛ ጋር ያለው ነገር ሁሉ ማቴሪያል ነክ የሆነ ነገር ሁሉ ወጪ ወጥቶበት ስለዚህ ኮንትሪቢዩት ማድረግ አለበት ተጠቃሚ እስከሆንክ ድረስ እዛም ላለው ኢንፍራስትራክቸር መክፈል አለ ክፍያ አይደለም ግን ተገዝቶ ስለዚህ አንድ ልጅ የሆነ ትዛለኝና ሶሻል ሚዲያ ላይ ያየሁትና በኋላ ልጁም እንደውም አውርቻው ልጁና ቸርች የእግዚአብሔር ቤት ነው ተላላል የእግዚአብሔር ቤት አይደለም የኔ ቤት ነው አለ በድፍረት ነው ነገር ቪዲዮን አሳያለሁ በኋላ ይሄን ወንበር ማን የገዛው ገዝታል አለ ምሬን ጎን መሮት ይመስላል እዚህ ሻሸመኔ አካባቢ ያለ አንድ ልጅ ይሄን ወንበር የገዛው ማን ይሄን ሳውንድ ሲስተም የገዛው ማን ነው ገዝታል አለ እዚህ ጋር መታየው ነገር በአጠቃላይ ላይት ምናምን ነገር ያረጋው ማን ነው እኔ ነኝ ያረኩት ስለዚህ የኔ ነው እኔ ውስጥ ያለው ነገር ልትካፈል ነው የመጣው እንጂ እግዚአብሔር ቤት ነው ምናምን ብለ ባላዋጣህበት ነገር አትምጣል በኋላ በርግጥ ልጁም ንስሐ ገብቷል ይቅርታ ጠይቋል በአንድ በኩል ትንሽ አንደርስታንድ ላደርገው ሞከርኩ ግን ልክ አይደለም የመጣው ነገር ግን ተገዝቶ ነው የሚለው ነገር ስትል የሆኑ ባለሀብት የሆኑ ሰዎች ብር ያመጡ የገዙ እንትን ያረጉልህ አንተ የሄድክ እየተካፈልክ የምትመጣበት ሁኔታ መኖር የለበትም ቢያንስ የራስን ነገር ከበር ማድረግ አለበት ቢያንስ ባንተ ምክንያት እዛ የሚወጣው ወጪ ተቋደ የገቢ ወጪውም ተካፋይ መሆን አለበት ከዛ ሲያልፍ ደግሞ እኛ እዛ የምንሰበሰበውን ሰዎች ብቻ አስበን ሳይሆን ከዛ ያለፈ ወደ ዓለም ሁሉ የመሄድ ሚሽን ያላት ናት ቸርች ወደ ዓለም ሁሉ ሂዱ የተባለች ናት ስለዚህ በዛ ሂደት ውስጥ የሚያስፈልጉትን ነገሮች ማድረግ አለብኝ ከኔ ይጠበቅብኛል ብለ ማመን አለበት አንደኛ መስጠት በመስጠት መስከስረው ነገር የለም ሁለተኛ ይኸውልህ በጣም ይኸውልህ እዚህ ዓለም ላይ በጣም ቫልዩ ያለው ነገር መሰለ አንተ ከራስ ያለፈ ኑሮ መኖር ስትችል ነው ለሰምበዲ መኖር ስትችል ነው በቃ ሌላ ምንም ማድረግ ካልቻል ለራስ ለመብላት ለራስ እንትን ከዛ አምቢሽየስ ሆነ አሁን ደግሞ እንትን እየገዛ ከዛ እሱ ደግሞ ሲያረጅ ሌላ እየገዛ ስልክ እየገዛ በአመቱ ደግሞ አሁን ከአመት በታች ነው አይደል እንዴ ስልክ የሚያመርቱት ሳምሰንግ እና አይፎን ያኛውን ደግሞ ቀይራለሁ ስትል ምናምን ብኩን ነው የምትሆነው አዛይንዶ ዘዴ ለሌሎች ሰዎች ምን አድርግ ያለው ብለ መታሰበው ነገር ሊኖር ይገባል
ይሄ ደግሞ ለኛ ያለችው አንዷ ቅርብ ተቋም ደግሞ ቸርች ቤተክርስቲያን ይሄንን የምናደርግበት አሁን መስጠት ግዴታ እንደሆነ አወራ ግዴታ ነው መስጠት በተለይ በአማኝ ህይወት ውስጥ ለቤተክርስቲያን በታማኝነት አስራትን መክፈል ያው አስራት አጀጋጃቂ ነው እሱንም ትንሽ ልናወራበት እንችላለን ግን ስጦታዎችን ለቤተክርስቲያን መስጠት ግዴታ ነው አስፈላጊ እንደሆነ ተማምነናል ሁሉም ተመልካቾቻችን የሚያምኑበት ይመስለኛል ቀጥሎ ግን የሰጠው ነገርስ አሁን ለዛ አሁን መጀመሪያ ያነሳነው ነገር አለ ቤተክርስቲያን ባላንስ ሺት ተልኳን ያሳያሉ ብለን ያነሳነው ነገር አለ እየሰጠው ያለው ነገር ለሚፈልገው ነገር እየዋለ ነው ወይ በተለይ ኢትዮጵያ ውስጥ አሁን ለምሳሌ ውጭ ሀገር ያሉ ተላልቅ እንደዚህ ወንጌል ስርጭት የሚሰሩ ለምሳሌ በቅርብ ኢትዮጵያ ውስጥ የነበሩ የፍራንክሊን ግርሃም ከዛ ደግሞ የዳንኤል ኮሎን ቦንኬ ሚኒስትር የነበሩ የቦንኬ ሚኒስትሪያን በጣም ብዙ ሰዎች ሰፖርት ያደርጋሉ ግን የሚታይና የሚጨበጥ ነገር ይሰራሉ ሚሽነሪዎች ናቸው እንደዚህም ደግሞ የቢሊግራም ሚኒስትሪ ደግሞ ካየን ቢሊግራም እርዳታ ላይ በጣም ሰዎች በጣም በደንብ ይሰራሉ ሳማሪታን ሂልስ የሚባላላችሁ ኢትዮጵያ ውስጥ አሁን ከ1981 ጀምሮ የነበረ የተቋቋመ በጣም ብዙ ሰው ነው የሚረዱት በእነሱ ስር ብቻ ሚሊየንስ ሰው ነው የሚረዳው ኢትዮጵያ ውስጥ ማለት ነው ከዛ ወንጌል ደግሞ ይሰራሉ አየ ሰዎች የሚሰጡት ለነሱ አገልግሎት የሚመጣው ገንዘብ በአጠቃላይ ስራ ላይ ይዋለ ነው ማለት ነው ተልኮን እያስፈጸመ ነው ማለት ነው እኛ ጋር ግን የምናየው ነገር በተቃራኒው ይመስለኛል ስለዚህ አንዳንዴ ወጪዎቹስ ምንድናቸው ማለት ተሰጣለ የሆነ ነገር ሲሰራ ግን በሚገባ ላታይ ትችላል ስለዚህ ወጪዎቹ ላይ ምን ደግሞ ምን ሰጠው ገንዘብ ምን ላይ ነው የሚለው ላይ ብናወራ ደስ ይለኛል ተከክል ነው ይኸውልህ መጽሐፍ ቅዱስ ገቢ ስለምናስገባበትም መንገድ ወጪም ስለምናወጣበት መንገድ ይናገራል ለግለሰብም ለቤተክርስቲያንም የሚገባው የሚሰበሰበው ገንዘብ ሰርኩላር ብዙ ይኸውልህ የተጠላለፉ ቪሸስ የሆኑ ችግሮች አሉ አንዱ ችግር አንዱን እየወለደ አንደኛው ደግሞ ለአንደኛው መንስኤ የሆነ ምናምን ነው አሁን እየተቸገርን ያለ ነው ለማጥራት በተቻለ መጠን ማሰብ አለብን ሁላችንም በያሰባለሁ አሁን አንተ የምትሰጠው ገንዘብ ምን እየተደረገ ነው ለሚለው ትርጉም የማይሰጥህ ከሆነ የመስጠት ነገርን አፌክት ያደርጋል አይደል እንዴ ለምን ለቤተክርስቲያን ሰጣለሁ ለመቄዶንያ አልሰጥም እንዴ ልትል ትችላለህ ምክንያቱም መቄዶንያ የተሻለ ኢፌክቲቭ ሆኖ ለታገኘው ትችላለህ ሰልፍለስ ነው ያንን የሚመራው ሰውዬ ምንም እየተጠቀመ እንዳልሆነ ያስታውቃል እዛ ጋር ሄደ ስትጎበኝ በጣም ብዙ ሰዎች ተሰብስበው ኢሚዲየት የሆነ ኒዳቸው ሲሟላላቸው ታያለ እነሱ ደግሞ የሚሰበሰቡበትን መንገድ ምናምን ደግሞ ስታይ ከመንገድ ላይ ከመናምን የተነሱ እንደሆኑ ታያለ ስለዚህ እኔ ለመቄዶንያ ቢሳጥ የተሻለ ስራ ይሰራበታል ብለ እንድታስብ የሚያደርግ ነገር ሊኖር ይችላል አንደኛ ይሄ የትራንስፓረንሲ ችግር ነው ቸርች ቀጥታ የተሰበሰበውን ነገር እንዲያርገናል ብላ እንዲሰማን አድርጋ ለዚህ ነው የሰጠውት ጥሩ እንኳን ሰጠው የሚል ስሜት እንዲኖረን የሚያደርገውን ሪፖርቷን ይዛ መቅረብ አለባት አንድ ሌላው ግን የምታወጣው ወጪ ብዙ ሚዛን የሚያስፈልገው አሎኬሽኑ ማለት ነው ይሄንን ያህል እንትን ይሄን አሁን እስኪ አሁን መዝገቡን ብታየው ለምሳሌ እኔ የተለያዩ ቸርቾችን መዝገብ በተለያየ ምክንያት ስላየሁኝ ሂሳብም ስሰራ ያንዳንዶቹን ስላየሁኝ በእንደዚህ አይነት ነገር ደግሞ ንቁ ስለሆንኩኝ ዝም ብዬ እኔ ቸርች ሲሄድ ለዚህኛው ስንት አውጥተው ይሆን ምን ማውጣት ያስፈልገ ለዚህኛው የተሻለ ቢያወጡ ጥሩ ደምራለሁ ጭንቅላቴ እንደዛ ስለሆነ እና ሚዛን የጠበቀ ግን አይደለም የምታየው ነገር አንደኛ የአገልጋዮች ደሞዝ ነው አይደለ የአገልጋዮች ደሞዝ ይወለ ትልቁ ወጪ የቤተክርስቲያን አገልጋይ ደሞዝ ነው አይደል መሆን የሚገባው አንዱ በጣም በደም ትልቅ ፖርሽን ሊሰጠው የሚገባው የአገልጋዮች ደሞዝ ነው ለምን ቤተክርስቲያን ተቋም ቤተክርስቲያን ከሚያደርጋት ነገር አንዱ አገልጋዮቹ ናቸው በቃ መሰረታዊ ነገሩን ምን ለየው እሱ ነው ቤተክርስቲያን ያለ አገልጋዮች ልትኖር አትችልም ስለዚህ አገልጋዮቹ ተመጣጣኝ ይሆን በቂ የሆነ እንደው በተቻለ መጠን የማይራቡበት ደሞዝ ያስፈልጋቸዋል ግን ምናየው ደግሞ ስፔሻሊ ደግሞ ቤተክርስቲያን አካባቢ አንደኛ ብዙ አገልጋይ ነው ያለው በዘመድም በመናና ያስገባሉ አንዳንዴ ጥርም አለው ምናምን ብለምጠይቀው ብቻ አገልጋዮች ብዙ አሉ ግን እንደሚገባ ይከፈል ማን ለዚህ ስፔሻሊ የኮቪድ ጊዜ ሲገባ ትዝም ይልክ ሆነ በጣም አገልጋዮች ተቸግረው ነበር ያ ቤተክርስቲያን አካባቢ ያሉ አገልጋዮች
ወተት መግዣተው ምናምን በረሃብ ራሱ የሞቱ አገልጋዮች አሉ። ቤተክርስቲያኑ አካውንት እኮ ገንዘብ ተቀምጦ ነው አብያተ ክርስቲያን አካባቢ። ከዛ እንደውም የሆነ ጎፈንድሚ ተቋቁመው ጥረት ሲደረግ ነበር። ግን ቸርች ለዚህ ኃላፊነት አልወሰደችም። ገንዘቡ እኮ አለ ሳይኖር ቀርቶ አይደለም፣ ግን እንደሚገባ አይከፈልም ያገልጋይ ገንዘብ። ይሄ በጣም አንደኛ ተመጣጣኝ ይኸውልህ በቂ ደሞዝ መክፈል እንደ ቸርች ከባድ ሊሆን ይችላል። ገባ በቂ ስንት ነው ምናምን የሚለው ብዙ ትንታኔ ስለሚያስፈልገው ማለት ነው። ግን ከታሰበበት ይከብዳል ብለን የምታስበው አንደኛ ህዝብ አለ፣ የሚመጣ ህዝብ አለ፣ ቤተክርስቲያን ባዶ አይደለች። ሁለተኛ በቂ ስንት ነው የሚለው ላይ እንደዚህ መጠየቅ አለበት። ማድረግ የሚሻለው እንዴት መሰለ? አንደኛ አገልጋዮቹ ደሞዝ ተኮር እንዳይሆኑ መሆን አለባቸው። ደሞዝ ጥቅም ተኮር ያልሆኑ መሆን አለባቸው። ይሄ እንዳይሆኑ ቸርችን ቻምታረግ እንዳይሆኑ እኮ የነሱ ኒድ መሙላት ነው ያለበት እኮ። ይኸውልህ አንደኛ መጀመሪያ የነሱ ልብ አሁን ከዛ መጀመር ስላለበት ነው ጉዳዩ። እንደዛ መሆን አለበት። ስንት ይከፈለኛል፣ እናንተና ስንት ይከፍሉኛል፣ እናንተና ስንት ይሰጡኛል በሚል መንፈስ ከሆነ ከአገልግሎት ልባቸው ሊርቁ ስለሚችሉ ጥንቃቄ ያስፈልጋቸዋል። እንደ ቸርች ደግሞ ይኸውልህ አንዱ ዝም ብለህ ከሚያስፈልገው በላይ ያገልጋይ ብዛት መሰብሰብ የለበትም። የሚከፈለው አገልጋይ ማለት ነው መሰብሰብ የለበትም። እሱ በጣም ማተር ያደርጋል። በነገራችን ላይ በቢዝነስ ይኸውልህ ኢትዮጵያ ውስጥ አሁንኛ ቺፕ ሌበር ቺፕ ነው ይባላል አይደለ? ግን ቺፕ አይደለም። እንዴት መሰለ ሎጂኩ? ለምሳሌ ቻይና ውስጥ ሁለቱ ሰዎች የቻይና ሁለቱ ሰዎች የሚሰሩትን እዚህ ሀገር 7 ሰዎች ነው የሚሰሩት። ተቀጥራቸዋለህ። ሰነፎች ናቸው፣ ቸልተኞች ናቸው። ገና መጨቃጨቅ አለብህ፣ ገና መደባደብ አለብህ። ላለ መስራት ነው የሚያምጹት። ሳይሰራቸው እንዲከፈላቸው ነው የሚፈልጉት። ስለ ኢቭን አልሰራችሁም ብለህ ብታባረራቸው እንደ ክፉና እንደ ጨካኝ ሰው ነው የምትታየው። ስለዚህ ኢፌክቲቭ ሌበር የለም። ፕሮዳክቲቭ የሆነ ሌበር የለም፣ ቺፕ አይደለም። ስለዚህ ቻይና ውስጥ ግን ያለ አንድ ሰው ከኢትዮጵያ 3 እጥፍ ደሞዝ ሊከፈለው ይችላል። ግን በሚገባ ፕሮዳክቲቭ ያዋጣል። ያንን መክፈል ያዋጣል። እዚህ ዝም ብለህ ብዙ ሰው ሰብስበህ የማይሰሩ ሰዎች ነው የምትሰበስበው ማለት ነው። የሚቆፍሩ ሰዎች ምናምን ድሮ አልሰማም፣ አካፋውን አጨራረጉባቸው ምናምን ሲባል አልሰማም። እየተደገፉ እየቆሙ አስቸግረው እንዳይደገፉት ሁሉ እስከ ማድረግ ያሰቡ ድርጅቶች ነበሩ። አሁንም ቸርቾች ስመጣ ይኸውልህ እንደዚህ ማውራት እንደ ጥፋት ነው የሚታየው። ምንድነው የሚሰሩት እነዚህ ሁሉ አገልጋዮች? መጠየቅ አለበት። መጀመሪያ ይኸውልህ ተመጣጣኝ ደሞዝ ለማድረግ ገቢ እዛ የሚሰበሰበውን በትክክል አሎኬት እንድናደርግ የሚያግዘን ቁጥራቸው መቀነስ ነው የመጀመሪያው ነገር። ከዛ ጥቂት ሆነው ፕሮዳክቲቭ እንዲሆኑ የሙሉ ጊዜ መስጠት ላስቀመጥከው ነገር ይሆናሉ። ለምሳሌ ደህንነት አስተምር እንትናርክ ቤተ ህብረቶችን አስተባበር ህዝቡን ተከታተል ብላ አስቀምጠው እዛ ነገር ላይ ኢፌክቲቭ ነው ወይ ቀኑ ሙሉ ያደርጋሉ። እንደዛ ገባ 8 ሆኖ እኮ የሚያደርጉት አንዱን ነገር ለምሳሌ በሳምንት አንድ ቀን ምናምን ያደርጉት ነው። አንተ የደህንነት አስተማሪ የምናምን አስተማሪ ተደርገዛ ከተቀመጥክ ማለት ነው ትምህርቶችን የማዘጋጀት ምናምን ጊዜ የተለየ ጊዜ ከዛ ሰዓት ላይ ከጧት እስከ ማታ ድረስ እኔ ቢሮዬ ስገባ ነፍስ ነገር ነው ሰርቼ ሙሉ በጣም ብዙ ነገር መስራት ይቻላል በቀን ውስጥ። ሙሉ ጊዜ ደግሞ ተብለህ ራሱ ማለት ሙሉ ጊዜ ፉል ታይም ሰጥተህ እዚህ ነገር ላይ ውጤታማ ለመሆን በራሱ ቀኑ ሙሉ ማስተማር አለበት። ደህንነት አስተማሪ ነኝ ካልክ ከጧት እስከ ማታ ሰዎች የሚመቻቸውን ጊዜ መስጠት አለበት። ቅዳሜ ከሰዓት አርብ ማታ ምናምን ይያልክ የምትለየው ምንድነው? ከጧት እስከ ማታ ሰዎቹ በሚመቻቸው ሰዓት ቀጠሮ መስጠት አለበት። አንድ ሰው የሚሆን ሁለት ሰው የሚሆን በመጣበት ሰዓት ማስተማር መሸኘት አለበት። ሰክሰስፉል የምትሆነው እንደዚህ በቃ ሰክሰስፉል አንደኛ ጥቂት ከሆኑ የምትገኘውን ነገር ትንሽ ሻል አድርጎ መስጠት ይቻላል። ስለዚህ አንዱ በተለይ ትልልቆቹ ተቋማት ነባሮቹ ቸርቾች ማየት ያለባቸው ነገር ይሄ ነው። ቁጥሩን መቀነስ አለባቸው ብዬ ነው ማለት ወይም ደግሞ የነዛን ሰዎች ኢፌክቲቭሊ እንዴት ነው የሚጠቀሙት የሚለውን ማሳየት አለባቸው። ቁጥሩን በተለይ ደግሞ ተከፋዩን የአገልጋይ መቀነስ አለበት እና አገልግሎት ደግሞ በብዛት ቀደም ስናወራ ነበር በፈቃደኝነት ማለት ቸርች በርግጥ በጎ ፈቃድ አትልም። ሁሉም ሰው አገልጋይ ነው። 500 ሰው ካለ አንድ ቤተክርስቲያን ውስጥ ያም 500ም ሰው በተለያየ ዘርፍ ማገልገል መቻል አለ። ግን ገንዘብ አይከፈልም። ግዴታ ተከፋዩ ለሄኛው አንደኛ ይሄኛው ዘመን ትንሽ እኔ እንጃ እንደ ዘመን ይሆናል። እኔ በነበርኩበት እኔ ያደኩበት ቸርች ውስጥ ለረጅም ጊዜ ስናገለግል
እኛ ለአገልጋይ ይከፈላል የሚል ኮንሰፕት ራሱ አልነበረን ማለት ማይንዱ ራሱ አልነበረን ሙሉ ጊዜ ሁሉ ያገለገልን ማለት እኔ ከጧት እስከ ማታ ማስተምርበት ጊዜ ነበር ግን ገንዘብ እንደው አንዳ ቅዱሳን ናቸው እንደው ምናምን አንዳንዴ ልብስ አንዳንዴ ምናምን ሲሰጡኝ የነበረው ማለት ነው ገባ አላሰበውም ነበር አሁን ደግሞ እንደ ስራ እድል እየታየ ሰዎች ሰነፍ ሰዎች ደግሞ ማስመር ፈልጋለሁ ሰነፍ ሰዎች እየተሰበሰቡ የሙሉ ጊዜ አገልጋይ ነን ይላሉ ጧት ተነስተ ትመጣለህ ቸርች የሙሉ ጊዜ አገልጋይ ነኝ ብለሃል ጧት ከጧት ጀምሮ እስከ ማታ ተሰራለህ የተሰጠህን ስራ አሰራ ማለት ሶስት ሰው የሚያስፈልገው ነው እኔ ያጼ ቴዎድሮስ ደጋፊ ነኝ ሰማ ድሮ ለኦርቶዶክስ ቤተክርስቲያን ነው አይደለ ሁለት ቄስ ምንድነው ሁለት ዲያቆንና ለአንድ ቤተክርስቲያን ሁለት ዲያቆን አንድ ቄስ ይበቃል ምክንያቱም ሰው ሁሉ እዛ እየተሰበሰበ ምናምን ከዛ ደግሞ መሰለ ትዱልታለ ብዙ ነገር ስትሰበሰብ አጓጎል የሆነ መሰባሰብ ምናምን ሲበዛ በጣም መዱልተው ነገር ይባል ማለት ያለ ስራ ከሆነ እዛ መተከማቸው በጣም ትክክል ነው ያረጉት አጼ ቴዎድሮስ ከዛ ግን አሳመጹባቸው እሳቸው አጠፋቸው ተቋሟ ከባድ ስለነበረች ነው አሁን እንኳን እኛ እንደዚህ ስናወራ ኔጌቲቭሊ ይሄንን ነገር የሚያዩት ሰዎች ሊኖር ይችላል እኔ ቸርች ውስጥ ስራ ፈተው የሚውሉ ሰዎች ሙሉ ጊዜ አገልጋይ ነው የሚሉ ሰዎችን ባይነ ቆራኛ ነው ማያቸው ምንም የሚሰሩት ነገር አሁን ቸርች ሂድ አሁን በዚህ ሰዓት አሁን 6 ሰዓት ነው እየቀረጽን ያለነው እኔ እንጃ 6 ሰዓት ምና በጧት አንተ 3 ሰዓት ሂድ ቸርች ሰው ታገኛለህ አታገኝ 5 ፓስተር ኖሮ አንዱ ፓስተር ጧት አይገባ ቀስ ብሎ የሚገባ እንትን ምን ለምን መሰለ ስራ ስለሌለው ነው የሚሰራው ስራ እንደ ግዴታ ስላልተቀመጠበት ማለት ነው ስራው ጠፍቶ አይደለም አንተ ቅዱሳንን ከጧት ጀምሮ እስከ ማታ ምትጎበኝ ከሆነ በየሰዎች እየመጡ የሚያስተምሩ ቢሆኑ በጣም ቸርች በጣም አንተ ላይ ኢንቨስት የምታረግብ ምናምን ቢሆን አስራት የሚያሳስብ ይመስላል አያሳስብ እሱ ነው ማለት ዝም ብለው ግን አንደኛ ይሄንን ነው መፈወስ ያለባቸው በጣም ይሄ መፈወስ ያለበት ነገር ማለት ኢነርጂንም ያጠፋዋል ማለት አንተ ተከፋይነ ምንም ግን ኢነርጂ ይለ እግዚአብሔርን ወዳር ለምታገለግለው ለደሞዝ ነው የምታገለግለው ጸጋውን ላይ ኖርህ ይችላል ዝም ብሎ በሆነ አጋጣሚ የገባ ሰው ልትሆን ትችላለህ ስለዚህ ሸከም ነው የምትሆነው በብዙ አጋጣሚ ሸከም ነው የምትሆነው እና ሰው አንደኛ እዚህ ጋር እንደመደምደሚያ ካነሳን ሰው ሁሉ አገልጋይ መሆን አለበት እሱ ረሳው ተኔ እሷ ላይ ኢንፑት ሳላረግ ይወለ ሁላችንም አገልጋይ ሆነን ለሙሉ ጊዜ የሚያስፈልጉትን አገልጋዮች ቁጥር መቀነስ አለበት ገባ እኔ አሁን ነጋዴ ነኝ ነገር ግን ማታ በየቀኑ የሄድኩኝ ቸርች ማገልገል ይችላል በቃ ይገባኛል ዝም በየቢዝነስን ብቻ ከጧት እስከ ማታ የሰራው መዋላ ተጠበቀብኝ የተሰጠኝ ጸጋ አለ በተለያየ መንገድ በትናንሽ ነገሮች እንኳን ጭምር ሳይቀር ቸርች ብናገለግል በጣም ብዙ ነገር እናተርፋለን በየ አሰባለሁ ድሮ ቸርች ሲሰራኮ ምዕመናን ድንጋይ የተሸከሙ ምናምን የሚሰሩበትም ጊዜ ነበር ያ ወጪ ማቀነሻ ነው አይደል አየ ያ ብር ወይ ቀጥታ ወደ ሚሽኑ እንዴት ማድረግ ያስፈልጋል ለአገልጋዮች ደሞዝ ያንሳል ከተባለ እንደሱ ማድረግ ያስፈልጋል ሌላው ደግሞ ሙሉ ሌሎች እንደዚህ በጎ ፈቃደኞች አገልጋዮች መብዛት አለባቸው ከሚለውም ተጨማሪ ደግሞ ለአገልጋዮቹ ደሞዝ እንዳያንሳቸው አሁን በጣም አሳሳቢ ነው የሚሰጣቸው ገንዘብ ምግብ እንኳን ይገዛሉ ይብለ ለማሰብ አይገዛ እኔ በጣም የሚያስጨንቀኝ በቁጥር ደረጃ እንደዚህ ምናምን አድርጌ ሳስበው በተለይ ልጆች ያላቸው ምናምን ዋይናት ይኖራቸዋል ልጆቻቸው ምናምን ስታስብ የቤት ኪራይ ምናምን ስታስብ እንዴት እንደሚኖሩ በጣም ከባድ ነው ስለዚህ ይወል ያንን ደግሞ የሚደጉም ሲስተም አሁን መንግስት እንደሱ ያደረገ እንደሆነ ታውቃለህ ለምሳሌ ሰሞኑን የጤና ባለሙያዎች ናቸው ምናምን ደሞዝ አንሶናል ምናምን ብለው የሆነ ንቅናቄ እየፈጠሩ ነው ካሁን በፊትም ብዙ ጊዜ ተደጋጋሚ ይጠየቃል እውነት ነው ደሞዝ አንሳቸዋል ምን ክርክር አለ ነገር ግን ደሞ መንግስት ያንን ገንዘብ መጨመር አይችልም አንደኛ መንግስት ገንዘብ የለውም ለሁሉም ገንዘብ መጨመር ደግሞ ሌላ ኢንፍሌሽን የሚባል የሚሹ አለው ብዙ ይሹ ነው ያለው ምን ማድረግ ጀመሩ መሰለ አንደኛ እናቶች ልጆቻቸውን እዛው ይዘው ይመጡ ቢያንስ ሚኒስተር መስሪያ ቤቶች ጋር ተጀምሯል እዛ ዴኬር ምናምን እዛ በጣም ያዛቸው አየ ያን ከቨር ይደረግላቸዋል ቤት እንዲያገኙ በተለያየ ሞዴል ቤት እንዲያገኙ ለምን አሁን ለቤት ኪራይ የሚያስፈልጋቸውን ደሞዝ በየወሩ ከመጨመር እንዲያገኙ ማድረግ ቤት እንዲያገኙ ማድረግ ነው ትንሽ የሚሻለው አንዳንዶቹ ምግባቸውን እዛው ቢሮ በልተው እንዲመጡ በነገራችን ላይ ቸርች ውስጥም እንደሱ ያስፈልጋል በጣም እዛ የሚውሉት አገልጋዮች ቁጥራቸው በተቻለ መጠን ተቀንሶ ይሄንን እድሎች ማግኘት አለባቸው በኋላ ላይ እናወራለን ኢቭን ግንባታዎቻችን
ለጥቂት አገልጋዮች የሚሆን ቤት እንዲያካትቱ መደረግ አለበት። ይሄ ቤዚክ ነገር መካተት ስለ እንትን እንመጣለን በኋላ ላይ ስንመጣ እሱንም ስለ ግንባታ እንመጣለን። ሌላውም ደግሞ አንድ ከወጪዎቹ አንፃር አንደኛ ይሄ በጣም ማተር ያደርጋል። አሁን ወጪ በጣም እንትን ያደርጋል ቤተክርስቲያን ውስጥ ማለት ገንዘቡን እንደዚህ እንትን አድርጎ ለመጠቀም አንደኛ ያገልጋዮችን ቁጥር ማያገለግሉ በደንብ እዛው ላይ እንትን የሚያደርጉ ሰዎችን መቀነስ ግዴታ ህዝቡን መመኑን እያሳተፍክ ማለት። ሁለተኛ ደግሞ የሆነ ከኢጎ ጋር የተገናኙ ነገሮች ደግሞ አሉ። ቢሮውን በጣም ሌግጀሪ ማድረግ ምናምን ማድረግ እንደዚህ አይነት ነገሮች ራሱ በጣም ብዙ የወጪ እንትኖች ናቸው ቤተክርስቲያን የማያስፈልግ ነገር በጣም ይኸውልህ ባላንስ ሺቱን ስታይ ሶፋ ምናምን ይሄን የሚያክል ሶፋ ሰው ነጭ ወንበር ላይ ምናምን ተቀምጠው አስገብተ ፊት ለፊት ረጅም ክፍል ምናምን ለመኖሪያ የሚበቃ ክፍል ምናምን ይኸውልህ ይሄ አላስፈላጊ ይኸውልህ ተቋማቶቻችን የማያስፈልግ ሸክም እየተሸከሙ ዋና ስራቸውን ሌላ ሸክም እየተሸከምክ የምትሸከም ከሆነ አንተ ከባባድ ልብስ ተሸክመ ብትወጣ ለብሰ ሌላ ነገር የመሸከም አቅም አይቀንስም ሲምፕል በጣም ይቀንሳል። በጣም ባላንስ ሽቱ የማያስፈልግ ለቸርች የማያስፈልግ ሸክም ተሸክሙ ታገኘዋለህ ማለት ነው። ወንበር እንዳልከው ፍሪጅ ቢሮ ውስጥ የሚያስቀምጥ ምንድነው ፍሪጅ ቲቪ ምንድነው የሚያደርግልህ ቲቪ አሁን ግን ሊያዩት ነው ወይስ አንድ እንዲረዱ የምንፈልገው ቀደምተኖች ተመልካቾቻችን ያወራ ነው ከተልኮ አንፃር መጀመሪያ ወደ ተልኮ ሚሽን አለ ተልኮ ስላላት ዋናው የምታስፈጸመው የእግዚአብሔር መንግስት ስራ ስለሆነ እዚህ ምድራዊ ነገር ላይ በጣም ፎከስ አድርገህ ቢሮውን አሳምረ ፍሪጅ እዚህ ጋር አስቀምጠ እዚህ ጋር በጣም ሌግጀሪ የደላላ ቢሮ ነው የሚመስለው። ደላላ ታውቃለህ የደላላ ቢሮ ኮሚሽን ማንኛውም ኮሚሽን የሚሰራ ቢሮ ስትሄድ በተለይ ኢትዮጵያ ውስጥ ትንሽ ናቸው ቢሮ ያላቸው ስትሄድ በቢሮአቸው ነው እንድትገረም የሚያደርጉ ለምሳሌ ሌላ ነገር የለም ኢንቨስት የሚያደርጉት ነገር የለም ሌላ ኢንቨስት የሚያደርጉት ነገር ስለሌለ በቢሮ ልክ ስትገባ እነዚህ ሰዎችማ እውነተኞች ናቸው እነዚህ ሰዎችማ ያታለሉም እንድትልን ሲኖትራክ እናመጣለን ብለው ብር ሰብስበው የሚጠፉ ሰዎችን ካየ ቢሮአቸው ስትሄድ በቢሮአቸው ነው ሊያስደነግጡ የሚፈልጉት። መኪናን አምጥተን ለ5000 ታክሲ ወይ ለ10000 ታክሲ እንሰጣለን ብለው ብር ይዘው የጠፉ ብዙ ሰዎች አሉ አይደል? ይገርመኛል እንደዚህ የሚበሉ ሰዎች ግን በመሰለ ሊያሰምጡ የሚፈልጉት በቢሮ በመናም እዚህ ገርጂ እዚህ አንድ ማቀው ስምና አልጠራም ህንጻውንም አልጠራም ግን እኔም ማቀዋለሁ ሰርቻለሁ እኔ እንደውም እዛ አረባክ በሆነ ድርጅት በኩል ሰርቻለሁ አይተዋል እንግዲህ ማለት በቃ በምንም ሌላ ምንም ያመጨበጨ የለውም ልጁ ኦፊሱ ግን እና ፕሮሞሽን ነው የምታደርገው። አሁን እነዚህ አሁን ቸርቾች ስንሄድ ምንድነው እስኪ ኤርጎኖሚክስ አሁን በመንግስት ቢሮዎች ውስጥ የተጀመረ ቢሮውን የማሳመር ምናምን ነገር አስፈላጊ ነው። ቢሮ ማሳመር ማለት ግን ቢሮ ውስጥ ዕቃ መከመር ማለት አይደለም መንግስት ቢሮም ቢሆን ማለት ነው። አንዳንዱ ማያስፈልግ ቁም ሳጥን ከኋላ ምንድነው ቡክ ሼልፍ የሚመስል ሆነ አንድ መጽሐፍ ውስጥ አንብቦ ማያቅ ሰውዬ እዛ መሃል ቁጭ ብሎ ትንሽ ሰውዬ ከዛ ደግሞ የስብሰባ የሚመስል ወንበር ያስቀምጣል ምንድነው ደግሞ ውድ ነው ታውቃለህ ለእንደዚህ አይነት ቢሮ 600,000 700 1.5 የሚሸጥ ፈርኒቸር አለ ይገዙታል። በነገራችን ላይ በተለይ አዳዲሶቹ ቸርቾች ይገዙታል። አላስፈላጊ ወጪዎችን እነዚህ መቀነስ አለባቸው። እዛ ውስጥ የተቀመጠው ሰውዬ የተሻለ ክፍያ ለቤተሰቦቹ የሚያስፈልግ ነገር ቢደረግለት ይሻላል አስፈላጊም እንኳን ከሆነ እንጂ እንደዚህ አይነቶቹ ሸክሞች መቀናነስ ፊት ለፊት ራሱ እኮ አዳራሽ ውስጥ ሶፋው ያዳራሽ ሶፋ ነው ምንም እንትን የለም አዳራሽ ውስጥ በጣም ሌግጀሪ ሶፋ ማለት ሰው ኖርማል ወንበር ላይ ተቀምጦ አንተ እንትን ላይ ምንድነው ራሱ ይሄ ምንም እኮ የተለየ ነገር የለም በቃ ማለት ይሄ አዲስ ኪዳን ነው። አሁን እኔ ካንተ የሚለየኝ ኦሪ አንተ ላይ የሆነ ጸጋ ሊሰራ ይችላል እኔ ላይ ደግሞ የሆነ ጸጋ ሊኖር ይችላል ጸጋ ነው የሚለየን ልክ ነው እናንተ እንጂ ድነታችን ድነታችን መንፈሱም አንድ ነው እኛም በጌታ ፊት እኩል ጌታ አንድ ነው የሚሰራብን መንፈስ ቅዱስ አንድ ነው ልዩነት ይል አንተ እኔን ላስቲክ ወንበር ላይ አንተን ይሄ እንዲህ 5 ሰው የሚያስቀምጥ ሶፋ ላይ የሚያስቀምጥ ምንም ነገር የለም። ግን ያው ህዝቡ ላይ የስነ ልቦና ጫዋታ እኔ ለቸርች ውስጥ ከሚታየው ወጪ ሁሉ በጣም ሚዛናዊ ናት በየ ማሰባቶች የላስቲክ ወንበር ነበር በነገራችን በጣም ሰላም የሆነች ለመሰብሰብ በጣም በቃ ሪዝነብል ወጪ በየ ማሰባት እሷን ነው። አንዳንዴ የሶፋ ወንበር ምናምን የሚያደርጉ ቸርቾች አሉ አነሳሰ ለህዝቡም ነው ማለት ምንድነው እኛ ዛኑልም ኮምፎርታብል ወንበር ምናምን
እዛ የሚያስተኛ ሰባኪ እዛ ላይ ያስቀመጣ እዚህ ኮምፎርታብል ወንበር ኦፖዚት እኮ ነው ተኛላ እዛ ጋር ያለው ነገር ላይ ነው ለሰው የምትሰጠው ነገር ላይ ነው መጨነቅ ያለብን እንትኑ ላይ ማለት ቀለል አድርጋ አሁን ሳውንድ ሲስተም ራሱ ካነሳን በጣም ሊግዠሪ ሳውንድ ሲስተም ግዴታ ከሆነ አሁን ሰውየው ራሱ ተሳካለት የሚባለው እኔ በጣም ብዙ እንትን የሚያረጋኝ ነገር የሆነ አገልጋይ መጥቶ ምናምን ጣሰ ምናምን ነገር የሚባለው ምን ሲሆን መሰለ ከቻይና የሆነ ሳውንድ ሲስተም ምናምን አስጭኖ በኮንቴነር እንትና አጫነለት ምናምን ሲባል የሆነ እንትን አስጭኖ የሆነ እንትን ይሄ ነገር በቃ ሰውየው እንደ ስኬት ስክሪን የ24 ሚሊዮን ብር ስክሪን አስገጠመ ሲባል ሰውየው ተሳካለት ምናምን ስኬትን ከቁስ ጋር መለካት ራሱ ይሄ ራሱ ከተልኮ አንፃር በጣም ዝም ብሎ አላስፈላጊ ለማባከን እንደሆነ ነው የሚሰማኝ በትክክል ይሄንን ባደረክ ቁጥር ማለት ነው እነዚህ ነገሮች በተሸከምክ ቁጥር ለሚሽን ያለ ትኩረትም ለሚሽን ያለ ኢንቨስትመንትም እየቀነሰ ነው አሁን እኮ መሰለ ተቋማቶቹ እየገዘፉ ሚሽኑ እየጠፋ ከዛ ውስጥ እየሳሳ እየጠፋ ነው ያለው ትልልቅ ተቋማት እየተፈጠሩ ትልልቅ ህንጻዎች እየኖሩ ትልልቅ ድርጅቶች እየኖሩ ሚሽን ውስጣቸው ግን ባዶ ነው ቢዚ ሆነዋል በምኑ በፕሮሰሱ ራሱ እየበላው ነው እንትን ተቋሙ ሚሽኑን እየበላው ያጠፋው አሁን አይምሮአችን ታውቃለህ ምን በላው ምግብ የሚያከፋፍለው እንደዚህ ማድረግ አይምሮ ለሚሰራው ስራ ራሱ እኮ 20% ምግቡን ይጨርሰዋል ይባላል ራሱ ጨጓራ እየፈጨ ከኤነርጂያችን ጠቅላላ ማይንዳችን ወደ 30% አካባቢ የሚጠቀመው አይምሮአችን ነው አይደለ አሁን ይኸውልህ ሲስተሙ ራሱ አሁን እኮ እኛ በልተን ስራ ለመስራት ለመንቀሳቀስ ምናምን ነበር ምግቡን የፈለግነው ነገር ግን ሲስተሙ የሚበላብን አየሁ አይደለ አሁን የቸርቾቹ ጭራሽ ሲስተሙ ከሚሰበሰበው በላይ እየፈለገ ነው ያለው ባሁን ሰዓት በጣም ጭራሽ ተርቧል ጭራሽ አፉን ከፍቶ እየጠበቀ ነው ሲስተሙ በጣም ሚሽኑ ጠፍቷል በቃ ዋው በጣም የሚገርም ቆይታ ነው ያረጋግን ያለው የተከበራችሁ ተመልካቾቻችን ከወንድሜ ኦሪዮን አስፋው ጋር እንግዲህ በቤተክርስቲያን ባላንስ ሺት ከተልኮ አንፃር ጉዳይ ያለው ነገር እያወራን ያለ ነው ኦሪ በጣም አሪፍ ቆይታ ነው ያረጋግን ያለ ነው አሁን ደግሞ ህንጻ ላይ ሰላለን አመለካከት እንምጣ አሁን እዚህ ድረስ እግዚአብሔር ይመስገን በጣም የእግዚአብሔር መልካም ፍቃድ ሆኖ ቤተክርስቲያናት አንዳንድ ቦታዎችን ያገኙ ነው ወንጌላውያን ቤተክርስቲያናት በጣም ብዙ ቸርቾች ግንባታ ላይ ነው ያሉት ኮንስትራክሽን ላይ ነው ያሉት ወጪ ነው አንድ ቅድም እንደውም ከወጪዎቹ አንድ ያላነሳ ነው ጉዳይ እንደውም የኪራይ ጉዳይ ነው አለ ግን ጥሩ ነው አሁን ቦታ እየተገኘ ነው በጣም ብዙዎቹ እየገነቡ ነው ነገር ግን ህንጻ ግንባታ ላይ ያለን አመለካከት ላይ ብናወራ ደስ ይለኛል እኔ በጣም ልክ ያልሆነ ነገር እየተሰራ እንዳለ ይሰማኛል እኔ በግሌ ለምን መሰለ የሆነ ህንጻ ቤተክርስቲያን መስራት ላይ ፎከስ ተደርጓል ሰው አማኝ ምናምን የሚባለው ወንጌል መስበክ ተልኮን ማስፈጸም የሚባለው ነገር ፈጽሞ እየተረሳ ያለ ጉዳይ ይመስለኛል ሁሉም ብታይ በህንጻ ግንባታ ቢዚ ነው አንድ ወዳጅ ምን ነገር ይመስል የሆነ ቦታ እዚህ ስካይላይት አካባቢ እንትን እየበላን ነው አለ ምሳ እየበላን ነው አለና አንድ በጣም የታወቀ አገልጋይ ፌመስ አገልጋይና ቁጭ ግንባታ ላይ ነው ያለው ቸርች ከዛ እየበላን የሆነ ቴክስት ገባለት አለ ከዛ ወጣና ቴክስቱን አየው ነው yes ደስ ይበላችሁ በቃ እኔ የሚጋብዛችሁ ምናምን ነገር አለ ምንድነው ስንለው ባንክ የብድር ፍቃድ ገብቶለት አገልጋይ ነው በጣም ይታወቅ አገልጋይ ነው ግን የሰውየው ነው የሰውየው አምሮ ብቻ ቸርች ግንባታ ላይ ነው የሰውየው አምሮ ያዘው ነገር ግንባታ የሚባለው ነገር አሁን የሰውየው ሄደ ስለ እንትና መዳን እንትና ታሟል ጸልይለት እንትናን ጎበኘው እንትናን ጌታ እንዲቀበል እስቲ ምናምን ብትለው ይሰማሃል ስለዚህ እዚህ ነገር ላይ ብናወራ ደስ ይለኛል በጣም ተከታተል ባላንስ ሺቱ ላይ አንዱ በጣም ወገቡን እየሰበረ ያለው ወይም ደግሞ ተከሻውን እያጎበጠው ያለው የቸርችን ባላንስ ሺት የህንጻ ግንባታ ነው ይሄ ነገር መፎስ ያለበት መጀመሪያ እኛ አስተምሯችን ስለ ህንጻዎቻችን ከሚሰጠን ትርጉም ነው መጀመሪያ መነሳት ያለበት ይኸውልህ ባላንስ ሺታችን ወይም ደግሞ ወጪ ገቢ መዝገባችን ሚሽናችንን የሚያሳይ መሆን አለበት እንዳለው የህንጻ አገነባባችንም ዲዛይን ምናምን ማለት አይደለም ራሱ ለህንጻ ምን ሰጠው ትኩረት ካስተምሯችን ጋር ተዛማጅ መሆን አለበት ሌሎች እኮ ቤተ እምነቶች አሉ ህንጻዎቻቸውን እንደ ቅዱስ ስፍራ የሚቆጥሩ የሚሳለሙ ውስጡም ደግሞ የሚደረግ ወይም ታቦት ብለው የሚያምኑ ካቶሊክና ኦርቶዶክሶችን በታያቸው ስለዛ ያላቸው ግንዛቤና አስተምሮ በራሳቸው አስተምሮ መሰረት አለ ያ ህንጻ ቤተክርስቲያን ለነሱ ቅዱስ ስፍራ ነው
አምልኮ የሚደረግበት የእግዚአብሔር ማደሪያ ነው መገኛ ነው ምናምን ብለው ህንጻው ላይ በጣም ይጨነቃሉ ተኮን እዛ ሄጄስ ጸልይ የተሻለ እሰማለሁ ብሎ የሚያስባሉ እንግዲህ ዲፕሊ ያስተምሩታቸው እንደዛ ባይሆን እንኳን በህዝብ ደረጃ ዝም ብለ አሁን ስታየው እንደዛ አይነት እምነት አለ አይደል በደንብ አለ እኔ እንደውም አይታል ሰሞኑን የፖፕ ፍራንሲስ ካረፉ በኋላ የሳቸውን ሽኝት ስነ ስርዓት ቫቲካን እየተደነቁ ነበር በቃ የተሰሯቸው የጴጥሮስ መቃብር አሁን እዛ ነው ተብሎ አሁን ጴጥሮስን መቃብር ሄዶ መሳለም እኛ እንደዛ አይደለም ወንጌላውያን ክርስቲያኖች ግን በቃ ቫቲካን በጣም አስደናቂ ነው ህንጻ ቤተክርስቲያን ነው የእግዚአብሔር መገኛ ነው ብለው ነው የሚያምኑት ሰዎች ለዛ በጣም ቅዱስ ስፍራ ነው ብለው ነው የሚያምኑት እኛ በአዲስ ኪዳን ቅዱስ አገርም ቅዱስ ስፍራ ምናምን የለም ብለን ነው ምናምን አዳራሾቻችን መሰብሰቢያዎቻችን ብቻ ናቸው ሌላ ምንም የተለየ ትርጉምኛ ምንሰጣቸው የለም ለአዳራሾቻችን እዛ ቅዱስ ስፍራ ነው እዚህ ጋር እግዚአብሔር የተለየ የእግዚአብሔር ክብር መገለጫ ናቸው ምናምን ብለን አናምንም አይደለ እናምናለን አናምንም አሁን ግን እንደሱ የሚመስል ትኩረት ነው ግን እየሰጠናቸው ያለ ነው ገባ መሰብሰቢያዎች ናቸው ፈንክሽናቸው ነው የምናስበው ምንድነው ልናደርግባቸው ምንፈልገው ምናምን የሚለው ይሄ በርግጥ ከአማርኛው የሚጀምር ይመስለኛል አሁን ቸርች የሚለውን እኮ ኤክሌሻ የሚለውን የግሪኩን ቃል ስታየው ለአንድ ዓላማ የተጠሩ የተሰበሰቡ ሰዎች ብሎ ነው የሚተረጉመው ወደ አማርኛ ስትመጣ ግን ቤተ ብሎ ነው የሚጀምረው ከቤት የቤት ትርጉም እንዲኖር ነው የሚያደርገው መጀመሪያ አይደለ እንዴ ቤተክርስቲያን ሲባል አንተ አሁን ጭንቅላት ውስጥ የሚመጣው የሆነ ቤት ነው አይደለ እንዴ አጥርም አይደለም ቤት የሆነ ስፍራ ምናምን እዛ ጋር ምናምን ብለ ነው የምታስበው ቤተክርስቲያን ተብሎ የሚታሰበው አስተምሮ ተፈውሶ ቅዱሳን ላይ ወይም ደግሞ አማኞች ላይ ነው ያ ትኩረት መደረግ ያለበት የእግዚአብሔር ማደሪያዎች አማኞች ናቸው ቤተ መቅደሶች አማኞች ናቸው እንደ ህንጻ እንዲሰሩ እንዲያድጉ የተፈለጉት ክርስቲያኖች ናቸው ለህንጻ የሚሰጥ ትኩረት የተሳሳተ ነው አንደኛ የእግዚአብሔር ቤት የሚል በጣም የተጋነነ ሮንግ የሆነ በቃ የእግዚአብሔርን ቤት ስሩ ወገኖች ለእግዚአብሔር ቤት ምናምን ምንባለው ነገር የህንጻዊ ትርጉም ያያዘ በጣም እየተበላሸ ሄዷል ያ ደግሞ ለሰዎች የሚሰጠው ትኩረት በተገቢው ደረጃ እንዳይሰጥ አንድ ህንጻ እየሰራ ያለ ቸርች ሁሉም ይሄ አዳዲስ ቸርች ምናምን አይደለም እኔ ማለት ሁሉም ነባሮቹ እንደው በጣም ይሄንን ከነዚህኞቹ ይልቅ ማሰብ አለባቸው ህንጻ እየሰራ ያለ ቸርች መጋቢ ጉባኤው ሙልት ብሎ ሲያይኮ ዛሬ ህንጻው የተሻለ ይሰራል ብሎ ነው የሚያስበው አንተን ራሱ የሚቆጥር ለህንጻው ግብአት አድርጎ የሚቆጥር አንተ እኮ ነበርኩ ዋናው አንተን እንድትሰራ ነበር ገንዘቡ ያስፈልገው ግን እሱ ለህንጻ የሚሰሩ ሰዎች አድርጎ ነው የሚቆጥር ትኩረቱ ሁሉ ዳይቨርት ያደረገ ይላል ወደ ንግድም ወደ ምናምንም እየተቀየሩ ይሄዱ አሉ ህንጻ ለመስራት ተብሎ ማለት አሁን እንደውም ቤተክርስቲያን በገቢ ራሷን እንድትችል ራሷን ማለት መመን ይያላት አማኞች ይያሉ እንደውም ብዙዎቹ ደቀ መዝሙር ያያረገች ወደ ቤተክርስቲያን ማምጣት ሲገባት ከነሱ ስጦታዎች መቀበል ሲገባ በገቢ ራሷን እንድትችል ከማንም እንዳትጠብቅ ይሏል እንትን ገንብተን እናከራያለን ምናምን ነገር ይሏል ይሄ ራሷን አንድ በጣም ይሄ አሁን ብለህ ስታስበው አሁን ምን ችግር አለው ምናምን ቤተክርስቲያን ምናምን ይሏል ይሄንን ብትቃወም ሰዎች ላይ በተገቢና በበቂ ሁኔታ ከተሰራ ቤተክርስቲያን የገንዘብ ችግር አይኖርባትም በነገራችን ላይ መጀመሪያ ደረጃ ይኸውልህ የሰው ችግር እንዳይኖር ካረክ የገንዘብ ችግር አይኖር ሰዎች ዞሮ ገንዘቡ የሚያስፈልገው ሰዎች እንዲያራምዱበት ነው የሆነ ነገር እንዲሰሩበት ነው ዞሮ የሚፈልገው አንደኛ ለሰዎች በቂ ሰዎች ይኖርዋል ሁለተኛ ደግሞ ለዛ የምታወጣው ነገር ራሳቸው ሰዎቹ ማምጣት አለባቸው ግዴታ ነው ይሄን ማምጣት አለባቸው ቸርች በእርዳታም ላይ መመስረት የለባትም እንደ ድሮ ቸርቾች ከሌላ ሀገር ሰዎች እየሰበሰቡ የሚደጉሟትም መሆን አይተበቀባትም በበቂ ደረጃ አባላቷ ላይ ከሰራች እዛ ያሉት አባላት እንደውም ለሌላ የምንተርፈው እንዴት ነው የሚልቅድ ነው እንጂ የሚያስፈልጋቸው ለራሳቸው ሊያንሱ አይችሉም በምንም ተአምር አሁን ግን ቸርች ይወልኛ ለነጋ ተጨነቁ ብላ ታስተምረናለች አይደል ለነገ ግን ለራሷ ተጨነቃለች ራሷ የት ነው ማድረው እያለች ማለት ነው ነገ የት ነው ምቆመው እያለች ነው የምታስበው ቸርች ህንጻው በመሰራቱ ምክንያት
ቸርች ተቀጥላለች ቸርች እንድትቀጥል የሚያደርጋት የህንጻው ግንባታ ነው የተወሰነ ደረጃ ብለው ነው የሚያምኑት በልባቸው አብዛኞቹ ተቋሙ ከተሰራ በቃ ተቀጥላለች ብለው ነው የሚያምኑት አዎ ተቀጥላለች እኮ ነገር ግን ሰው አይኖራትም ለህንጻውን በሚሰጠው ትኩረት ሁኔታ እዚህ አዋሳ ገብርኤል መሬት ስፍራ ይዞ ነው የቆመው እንጂ ዝም ብሎ የቆመ እንዳይመስላል ያለ ሲያወራ ሰምቼው ነው የሆነ ጊዜ ገርሞኛል ማለት ህንጻውን ከሰራው ይቀጥላል ህንጻውን ከሰራው አትቀጥል ለምን ማየት እንችላለን የስዊድን አሁን በጣም ትልቁ የስዊድን ትልቅ የሚባል ቤተክርስቲያን የወንጌላውያን ቤተክርስቲያን ለሐፉ ተከፍሎ ለመስጊድ ተሰጥቷል ፍቅር ነው ምናምን ነገር ይሏል ማለት ስፒሪቹዋሊቲ የሚባል ነገር ጠፍቶ ማለት ነው ህንጻ ጠፍቶ አይደለም እነሱ አገር አሜሪካን ሀገራም ብንሄድ እኔ እንዲ ወዳጆቻችን ማም ሲነግሩ አሁን ዲኤምቪ የሚባል ኤሪያ አለ በየሆነ እንትን ህንጻ ቤተክርስቲያናት የሚያማምሩ አሉ እንደውም አበሾች እኮ በብዛት የሚገዙት እኮ ከየነሱን እኮ ይሰሩት ነው ወይ ካርታ ካራይተው የሚጠቀማሉ ገዝተው የሚጠቀማሉ አንዳንድ እንደውም ኦርቶዶክሶች ይገዙና የወንጌላውያን ምናምን ፔንቴኮስት ብቻ የሆነ እንትን የሆነን ይገዙና የወረስነውና ነገር ያያሉ ሁለት ወፍ ነው ገባ ያኛው ማዳከሚያም ነው ዜና ምናምን ነገርም ይሰራሉ እንደዛና ምንም እሱ ለማስቀጠል ዋስትና ይሁን ነገ ትውልድ ለመቀጠል ዋስትና መፍራት የለብም ትውልዱ ላይ በበቂ ሁኔታ እዛ የሚመጣው ሰው ላይ በበቂ ሁኔታ ሚሽናቸው ላይ በበቂ ሁኔታ ከሰሩ የሚቀጥለው ትውልድ የተሻለ ነገር መስራት ይችላል በነገራችን ላይ አንተ አሁን ለትውልድ ይላሉ ህንጻ ምንድነው ለትውልድ ትውልዱ ሳይኖር ገና ትውልዱን ሳትፈጥረው ለትውልዱ የሚተላለፍ ነገር ሳትኖር ህንጻ የምታስተላልፈው ምንድነው እናቃለን እኮ ማለት ቦታ እንደሚያስፈልገን በኪራይ ብዙ እንደምንንገላታ በአንድ አካባቢ ላይ ተረጋግተን እንዳንሰራ ምናምን የሚያደርጉን ብዙ ነገሮች አሉ ቦታዎች ያስፈልጋሉ ብዙ ሰዎች ይንከራተታሉ ብዙ አብያተ ክርስቲያናት በቦታ ችግር ምክንያት ይንከራተታሉ እናቃለን ግን ቦታው ያስፈልገናል ብትል እንኳን ለህንጻ ይሄንን ያህል ትኩረት መስጠት የለብንም በነገራችን ላይ የእርዳታ ተቋማትና እንደዚህ አይነት የሃይማኖት ተቋማት ፊክስድ አሴት ላይ በጣም ጥቂት ወጪ ነው እንዲያወጡ የሚመከሩት ይሄ ቋሚ ወጪ ይሄ ግንባታ የሚያስኬዳቸው ነገር ላይ ስራቸውን ለማራመድ የሚያስፈልጋቸው ወቅታዊ ነገር ላይ ነው እንጂ ትኩረት ማድረግ ያለባቸው አንጡራ ሀብት ምንድነው ማለት ይግጥ ያለ የሆነ ማይፈርስ እንጻ ምናምን እንደዛ ከሰው ጋር የተገናኘ ነገር ስለሆነ የሚሰሩት ቀጥታ ወደ ሰዎች ምን ያህል አብዛኛው ገንዘብ ወደ ሚሽኑ መሄድ አለበት ወደ ወንጌል ወደ ማስፋፋት ድሆችን ወደ መርዳት አባላትን ኢምፓወር በማድረግ ለልጆች ትኩረት በመስጠት ይወለ ለወጣቶች ትኩረት በመስጠት ይሄ ዝም ብለ የውድ ፕሮግራም ማድመቂያ አይደለም መሆን ያለበት ገንዘቡ እንደሱም ብቻ ሳይሆን ደግሞ ከዛም አልፎ ደግሞ ህንጻና ሌላ ጋጀት ይሄ ሸክም በጣም ቁሳቁስ የበዛ ላይ ቸርች መመስረት የለባትም በዛም መደነቅ መመስገንም የለባትም ግን ደግሞ እዚህ ጋር ከአንድ አገልጋይ ወዳጄ ጋር ያወራን ነበር የሆነ ጉዳይ በዚህ የሆነ ጊዜ በዚህ ርዕሰ ጉዳይ ዙሪያና እሱም እንደዚህም አሁን እየሰራ ነው ያለውና ምንድነው እንደዚህ ተጋነነ ነገር ግን ምናምን ነገር በያነሳው ነው ትልቅ ሰው ነው ወርቅ እሺ መንግስትም ስታንዳርድ አውጥቷል በዚህ መንገድ ነው መስራት ያለብን ወደን አይደለም ምናምን የሚል ነገር አንስቷል ስለዚህ መንግስት ስታንዳርድ ማውጣት አለበት ቤተክርስቲያናት ላይ እንደዚህ ነው ማድረግ ያለባቸው መንግስት መጀመሪያ ማስተር ፕላኑ ላይ ነው አሁን ቀደም ለምሳሌ ባልካቸው ያደጉ ሀገራት የሚደረገው መሰለ ማስተር ፕላኑ ላይ የኮሚኒቲ ሰርቪስ የሚሰጥባቸው ኮሚኒቲ ሰርቪስ ማለት የእርዳታም ተቋም ሊሆን ይችላል ኮሚኒቲ ስኩልም ሊሆን ይችላል ቸርችም ሊሆን ይችላል እነሱን አኮሞዴት የሚያደርግ ቦታ በየአካባቢው ያስፈልጋል መጀመሪያ አሁን እና አሜሪካ የሚያደርጉት እንደሱ ነው ለዛ ቦታ ይተዋል ማለት ነው ስለዚህ በየአካባቢው ያስፈልጋሉ እነዚህ ሰርቪሶች ህዝብ እስካለ ድረስ ስለዚህ ያንን ቦታ መተውና ያንን በተገቢው መንገድ ለተለያዩ ቤተ እምነቶችና ለተለያዩ ተቋማት የእርዳታም ተቋማት ይሁኑ የምንም ተቋማት ማከፋፈል የመጀመሪያ የመንግስት ኃላፊነት ነው ከዛ ውጪ ደግሞ ከደረጃ በታች የሆኑ ነገሮች እንዳይሰሩ ስታንዳርድን ማስቀመጥ ይተበቀበታል አንድ የፖሊሲ ኢሹ ስለሆነ ማለት ነው ይሄኛው አዎ ነገር ግን ቸርቾችን ሲያስብ ሁሉ ጊዜ ትልቅ እንጻ ስሩ እንትን ስሩ አላላቸውም በነገራችን ላይ አቋዋለሁ እኔ ዲቴል እንደዛም አልተባሉ ነገር ግን ንጹህ ነገር ቸርቾች ለመገደድ ያለባቸው ቸርቾችን ማሰብ ያለባቸው ነገር
አንደኛ አካባቢያቸውን ንጹህ ማድረግ በጣም በቃ ይሄ ዝም ብለ ሲሚንቶ ምናምን መከመር አይደለም እስኪ ንጹህ አድርገው ሰፈሩን እስኪ አነስ ያለች መሰብሰቢያ ቦታ እኔ አሁንም እየተሰሩ ያሉ አላልቀ ብለው ያስቸገሩ በየቸርቹ ገና ይወለድ ለቀጣዩ 10 እና 20 ዓመታት ገና ገንዘባችንን ሊበሉ የታቀዱ ናቸው ህንጻዎቹ ገባ ገና በቀላሉ ምን ጨርሳቸው አይደሉም በየቦታው ነው እነዚህ ነገሮች እየተደረጉ ያሉት ስለዚህ ዲዛይናቸው ሪቫይዝ መደረግ አለበት ብዬ ነው ማምነው እኔ ካሁን በኋላ የሚሰሩትም ደግሞ ይሄን ነገር ታሳቢ ማድረግ አለባቸው ብዬ ነው ማምነው በመጣኑ እኔ ምሳሌ የሚሆኑኝ ካቶሊክ ቸርቾች ናቸው ካቶሊክ ቸርቾችን አይታቸዋል አነስ ያለ ነው ግንባታቸው ሲምፕል ነው ውስጣቸውም ስትገባ ይሄ ፋንሲ ነገር አይደለም መታየው ንጹህ ነገር ግን ታያለ ወንበርም ይሁን ስቴጅም ይሁን ማደሪያቸው ምኝታቸው ከዛ ደግሞ እዛቸው ደግሞ ያዛቸው የተሰጣቸው ቦታ ላይ ትንሽ ትምህርት ቤት አላቸው በብዛት እዛው ደግሞ ፖፖቹ አገልጋዮቹ የሚኖሩበት ቦታ ደግሞ እዛው ይሰራሉ ይወል ይሄንን በ1000 ካሬ ሜትር ውስጥ በደንብ ልታረጋው ትችላለህ አሁን ከ300 እና ከ500 ካሬ ቦታ ምስጋና ለመንግስት ይግባውና ተገላግለናል ቢያንስ ባሁን ሰዓት አይደለም ስለዚህ ከዚህ ጋር የኛ ማመለካከት እየተቀየረ ነው እንጂ መሄድ ያለበት መሃል ቦታ ስለተሰጠህ አይ እዚህ ቦታ ላይ ሪል ስቴት ያዋጣል ይሄ ማለት ከተልኮ ውጪ ይወንክ ነው ማለት ስለዚህ ሪል ስቴት ሰርቼ ቸርች ራሷን እንድትችል ምናምን ቸርች ለቸርች ተብሎ ቦታ ሲሰጥ ሲጀመር ሪል ስቴት ማሰብ በፍጹም መንፈሳዊ ስራ እንድትሰራበት ነው የሚሰጥ ከዛ ሪል ስቴት አንተ ተደራጅተህ ነግደህ ወይ ሌላ ቦታ ስራ ተጨማሪ ስራ መስራት አለብኝ እሱንም አልቀበልም እሺ ይሁን እንደሱ እንደው አለኝ ካለ ተጨማሪ ስራ መስራት ተጨማሪ ከአዳራሽ ውጪ መስራት አለብኝ ብለ መታሰብ ከሆነ ልክ አሁን እንዳልነው ማድረግ ያለብህ እስኪ በየቦታው ትምህርት ቤቶች ይኑሩ የድሮ ቸርቾች እንደሱ ያደርጉ ነበር ትምህርት ቤቶች ነበራቸው የቃለ ትምህርት ቤት የመካነ ኢየሱስ የሚባል የህይወት ብርሃን የሚባል ምናምን የሚባሉ ትምህርት ቤቶች አሉ በየአካባቢው እስቲ መዋዕለ ሕፃናት መክፈት ትንሽ ወጪ ነው እንደ ተቋም በአንድ ቀን አዋተን ልንከፍት እንችላለን አንደኛ የኛ ትምህርት ቤት የኛ ልጆች ይማሩበታል ሁለተኛ የአካባቢው ማህበረሰብን ጠቅምበታል የምገባ ማዕከላት ሊሆኑ ይችላል እኔ በዚህ እንደው ያየሁት እኔ ሌላ አላየሁም በሱራፌል ነብይ ሱራፌል ለምሴ የምገባ ማዕከል ሲያስመርቃቸዋለሁ የጊዜው ያበላበት ይሁን ወይስ አንጻውን ብቻ ይሁን ይሰራው አላቅም በሚስቱ በኩል ደግሞ ሌሎችን ሴቶች ሰብስበው ሲያሰለጥኑ ምናምን የስልጣና ተቋማት አይደል በየቸርች እነዚህ ነገሮች በነገራችን ላይ የተስፋፉት መጀመሪያ በቸርቾች ነው በቸርቾች ነው የተስፋፉት አሁን መንግስት የሚያደርጋቸው ነገሮች ታቃለ ዳውን ለመደጎም ተብሎ መንግስት ትምህርት ቤት ምግብ ያበላል ታቃለ የመንግስት ትምህርት ቤቶች ምግብ እንደሚሰጥ በጣም እኮ ይሄ እኮ በጣም እንደው እኮ ተጮሆ ሊወራ የሚገባው ነገር እኮ ነው በጣም ደስ ይላል በደንብ እውቅና ለተሰጠው የሚገባ ልጆች እዛ ሄደው ምግብ ቁርስና ምሳ ይበላሉ ዩኒፎርም በነጻ ይሰጣቸዋል ጫማ ይሰጣቸዋል ታምናለህ ቦርሳ ይሰጣቸዋል ደብተርና አንተ ይሰጣቸዋል ግዴታ ነው ይሄ መደረጉም በእውነት እኔ በጣም ደስ ይላል የሚያረጋውና አካልም እግዚአብሔርን በጣም ያመሰግንበት የሆነ ጊዜ ትዝ ይለኛል አንድ የሬዲዮ ፕሮግራም ኢትዮፒካል የሆነ ጥናት ሰርተው ነበር ትምህርት ቤቶች ላይ ይሄዱና በጣም ብዙ ተማሪዎች ትምህርት ቤት ውስጥ ይወድቃሉ በረሃብ በጣም ብዙ ማለት ቁጥሩን ኤግዛክት አሁን አላስታውስም ቆይቷል እንጂ ሚዘገንን እንትን ነበር ያወጡት ልጆቹ ምናምንና ከዛ በኋላ የመገባ መጥቶ ምናምን እንደዚህ አይነት ነገር መምጣቱ የምር በጣም አስፈላጊ ነው ይኸውልህ መንግስት ይሄን እንዴት መሰለም ያደርገው በነገራችን ላይ በብዛት ከመንግስት በጀት አይደለም የሚደረጉት ነገሮች በተለይ መጀመሪያ አካባቢ እንደሷ ነበር የሚደረጉት ባለሀብቶች ናቸው የሚያዋጡት ማለት ሰዎች እንደዚህ ያዋጡን ትንሽ ሰዎች ሲያዋጡ አንድ ትምህርት በመመገብ ቀላል ይሆነ ይመጣል ገባ የዳሃ ቤት ማደስ ምናምን የሚባለውን አይታል አይደል በትንሽ ብር ተሰብስቦ ሁሉም ሰው ኮንትሪቢዩት ሲያደርግ በቀላሉ መደረግ የሚችሉ ብዙ ነገሮች አሉ እኔ ወደኛ ራስም ስንመለስ ቸርቾች የስልጣና ተቋማት እዛው ሌላውን እሺ ይሄ የሙያውን ተውና የሴኩላር ትምህርቱን ተውና ቸርቾች እኮ አገልጋዮቻቸውን ኢምፓወር የሚያደርጉበት ኢንፍራስትራክቸር ቸርች ውስጥ ያስፈልጋቸው ያ ማለት ምንድነው አነስ ያለች ክፍል በቂ አስተማሪዎች አናማን ገባ ይሄ ጋጀቱን መከመር አይደለም የሚያስፈልጋቸው ስለዚህ ቸርቾቻችን ወደዛ ነው ማድረግ ያለባቸው ቀድም እንዳልነው ደግሞ ከሪል ስቴት መንፈስ መውጣት አለባቸው ሁሉም እያሰቡ ያሉት ይሄን ስለሆነ በቃ ከሪል ስቴት ይልቅ እዚች ጋር አነስ ያለ አዳራሽ ሰርተን ከዛ ደግሞ አነስ ባለ ቦታ ይወል በቀላሉ ቤት በቀላሉ ሊሰራ ይችላል በነገራችን ላይ ያችን ሰርተን ትኩረትን የሚስብ አንድ ነገር ትኩረት የሚስብ ለማድረግ በጣም
ካፒታል ኢንቴንሲቭ መሆን አይጠበቅበትም በነገራችን ላይ አሁን አዲስ አበባ ውስጥ የሚሰራውን የኮሪደር ልማት አይታል የኮሪደር ልማቱ በነገራችን ላይ ኮስቲ የሚያደርገው መልሶ ማልማት ላይ አብዛኛው ስለሚያተኩር ማል ከተሞች ላይ ስለሚሰራ መፍረስ ያለባቸው ቤቶች ስላሉ ለነዛ ደግሞ ምትክ ቦታ መዘጋጀት ስላለበት እሱ ነው ኮስቲ የሚያደርገው እንጂ አይተከሆነ የሳይክል መንገድ መስራት ኮስቲ አይደለም እንደውም የሚቆፈረው ነገር መጀመሪያ በሚገባ ስላልተሰራ ማለት ነው ሌሎች እዛ ውስጥ የሚያልፉ ብዙ የውሃ የመብራት የምናምን ነገሮች መሬት ስለሚቀበሩ ምናምን ነው እንጂ በቀላሉ ነው የሚሰሩት አይተከሆነ አይታል እንደ ካፌ የሚሰሯቸውን ቤቶች አይታል እንደ ሽንት ቤት የሚሰሩ ነገሮች ነው የሚሰራው ሌክዠሪ ነው የሚመስለው አየ እንዲመስል ስለዚህ መንግስት ሊያስገድድ አይችልም ውሸት ነው ደግሞ ራሱ እንደዚህ እየሰራኛ ሊያስገድደን አይችልም ለላርጎ እየሰራ እንተን እንደዚህ መሆን ያለበት ምን መሰለ በየጊዜው ሜንቴን መደረግ አለበት ንጽህናው መጠበቅ አለበት ምናምን የሚል ጋይድ ላይን ነው እንጂ የሚያስፈልገው ፎቅ ካልሰራችሁ እንደዚህ እዛ ገዚህ ይሄ ሪል ስቴት ቦታ ነው ተሰራላችሁ ያሰራሉ አላለም መንግስት ይሄ ወለ ቸርቾች ኢጎ ይወል የቸርች ኢጎ ያስፈልጉም የግል ድርጅት ቢሆን ሊያስፈልገው ይችላል የእርዳታ ተቋማት ኢጎ አያስፈልጋቸውም ሚሽናቸው ላይ ነው ትኩረት ማድረግ ያለባቸው ያንን የሚገልጽ ነው መሆን ያለባቸው ድባባቸው ራሱ ሄደ ስታያቸው ያንን የሚገልጽልህ ነገር ነው መሆን ያለበት እኔ እንደውም ይሄንን ሳስብ ካሁን በፊት አሁን ስለ መቄዶንያ ቀደም ማስቻለሁ አይደለ መቄዶንያ የሚገርመኝ ተቋም ነው እኔ ብዙ ሰዎች ሲረዱ አይቻለሁ በቅርብ ማቆም ሰው የኛ ለኛ ቤተሰብ የሚሆን ሰው የት እንደወደቀ በማይታወቅበት ሁኔታ ተረድቷል ለተቋሙ እኔ በጣም እንተን አለኝ ፊሊንግም አለኝ አሁን እኔም የረዳኛ አይነትም ይሰማኛል ብዙ ሰዎች ደግሞ እዛ እንደሚረዱ ምናምን ሄጄ አይቻለሁ በቀን 2 ሚሊዮን ብር ነው የሚያወጡት እዛ ጋር ለሚደረገው ለምግብ ምናምን ማለት ነው አሁን እንደሰማሁት 40 ቅርንጫፍ ይመስለኛል ያላቸው በጣም ብዙ ነው አይደለ አዎ መስራቹ በጣም ሰልፍለስ ነው በጣም እርዳታ ላይ የሚያተኩር ሰው ነው በቃ ታይቶ አይታወቅም መቄዶንያን ያህል ገንዘብ የሰበሰበም ኢትዮጵያ ታሪክ ታይቶ አይታወቅም እንደሱም ስራ ይሰራ ሰው ኤንጂኦዎችና የእርዳታ ተቋማት ገንዘብ መብያ ተደርገው ነበር እስከዛሬ የሚታሰቡት አይደል እንዴ ኤንጂኦ አለኝ ብለ ብር የምትበላበት ሎካል ኤንጂኦ ለእርዳታ ብለ አብዛኛውን ብር ራስ የምትጠቀምባቸው ተደርገው ነበር የሚታሰቡት በብዛት እንደዛ ስለነበሩ ማለት ነው ሞዴሉ እየተቀየረ መጥቶ ወደ መቄዶንያ ሲመጣ መቄዶንያ ሌሎችን ሁሉ አስረስቶ ማንንም ሰው ለመቄዶንያ እንደዚህ በጣም ፕሮሞት ያደርጋል በጣም ሚዲያዎችን ይጠቀማል ብዙ ሰዎች በቅንነት ነገሩን ያይታል የሚዲያ ሰዎች ይዟል ስለዚህ ብዙ ገንዘብ ይሰበሰባል የሰውየው ኢነርጂ አሪፍ ነው አንድ ኮሜንት ግን አለኝ አሁን መቄዶንያ ነሰይፉ 5 ቢሊዮን ብር እንሰበስባለን ብለው እየታገሉ ነው አይደለ 1 ቢሊዮን መሰለኝ የሰበሰቡት በገንዘብ ደረጃ ኢንካይንድ እንግዲህ 2 ቢሊዮንም ሊሆን ይችላል እማዝነው ምን መሰለ ይሄ ሁሉ ገንዘብ የሚሰበሰበው ህንጻ ለመስራት ነው ዋይ ምንድነው የሚደረግበት ህንጻው አይ ፋሲሊቲው በጣም የተሟላ በምቾት ሊኖሩ ይገባል አዛውንቶች ምናምን ነው በእርዳታ የሚኖር ሰው ሚኒመም ነገር ነው እንጂ ሊደረግለት የሚገባው ለግዠሪ ነገር ኖ በእርዳታ ለግዠሪ ነገር ማድረግ አይጠበቅብም አይደረግም መጀመሪያ ደረጃ ገባ እናቶች እዛ እንትን ምናምን እንዲኖራቸው አይደለም የሚፈልገው እናቶች ማረፊያ እንዲኖራቸው አዛውንቶች የሚበላ እንዲኖራቸው ንጽህና የጠበቀ ነገር ማግኘት እንዲችሉ ህክምና ትንሽ ድጋፍ እንዲያገኙ አጠገቡ አበበች ጎበና የሚባል የሆስፒታል አለ አበበች ጎበና ከመቄዶንያ ግቢ አጠገብ ነው ያለው ይኸውልህ በጣም ደረጃውን የጠበቀ የእናቶች ማዋለጃ ተቋም ነው በአሁን ሰዓት ሄደ ሪፈር ተደርጎ በጣም እዛ ይኸውልህ በጣም ሁሉንም ነገር አሟልተው ምግብ ያበሉ ነው የሚያክሙ የእርዳታ ድርጅት ነው ህንጻውን በታየው ግን ሲምፕሊ ነው የተሰራው በቃ በእንትኖቹን ቤቶቹን በታያቸው ይሄንን ያህል የሚፈጅ ህንጻ ነው የ10 አመት የእርዳታውን ብር የሚበላ ለመቄዶንያ ለራሱ የሚያስፈልገውን ካልኩሌት ሳረጋው 10 አመት የሚያኖረውን ብር ለህንጻ ያወጣ ነው ለምን ብትለው አንደኛ ለእናቶቻችን ምቾት አይገባቸውም ወይ ሊልህ ነው አይደለም በእርዳታ ለሰው ምቾት መስጠት አይጠበቅብህ በመጨረሻ ብዙ ሰዎች መርዳት ነው እንጂ የሚጠበቅብህ ምቾት መስጠት አይደለም የሚጠበቅብህ ገባ እንደዛማ ከሆነ ልንመኝ ነው እዛ መግባት ማለት ነው የሚመኙት ቦታ አይደለም ማድረግ ያለበት
ልክ ነው አንደኛው እሱ ነው ሁለተኛ ደግሞ አይ ገቢ እንዲያመነጭ ተብሎም ታስቦ ሊሆን ይችላል እዛው የሚሰራው ሆስፒታልም አለው ውስጥ ትልቅ ሆስፒታል እንግዲህ በኢትዮጵያ ውስጥም የሌለ ሊሆን ይችላል ሆስፒታሉ በጣም ሌክዠሪ ሆስፒታል ከዛ ያ ሆስፒታል እንግዲህ እዛ ያሉትንም ሰዎች ለማከም ነው ሌሎችን ሰዎችም ለማከም በእርዳታ ደረጃ ሊሆን ይችላል ስቲል እየወጣ ያለው ገንዘብ እየተለፋ ያለው ልፋት ከህንጻ አንፃር ተገቢ አይደለም ብዬ ነው ማምነው ሚሽኑን አይገልጽም ብዬ ነው ማምነው ተልኮን የመቄዶኒያን ተልኮ አይገልጽም አሁን ይሄንን የምናገረው የእርዳታ ድርጅት ስለሆነ ነው የቢዝነስ ቢሆን ካዋጣው ይስራ ነው የምናገባው የሚሰራውን ህንጻ ይስራ ይሰበስበዋል ላይ ምናምን ቢዝነስ ነው ቸርችም እንደዛ ነው ማለት ቸርችም ሌክዠሪ ነገር ላይ በጣም ፎከስ ሌክዠሪ ነገር ንግድ ውስጥ ለመግባት አከራይቼ ልጠቀም እንትን አርቂ ይኸውልህ የእርዳታ ድርጅቶች ሁሉ ጊዜ መቄዶኒያ ማሰብ ያለበት ገቢ ለማስገባት አይደለም ሁሉ ጊዜ እኛ የምንረዳው ተቋም ነው መሆን ያለበት መቄዶኒያ ማንኛውም የእርዳታ ድርጅት እንደዛ ነው በሰው ትክሻ ነው የሚኖር በቃ ግዴታ ነው ይኸውልህ ኢጎ እኮ ነው አሁን ኢጎ ሊኖረው አይገባም ምልለዛ እኔ ሰዎች እየጠበቅኩኝ ምናምን ነው ሰዎች መጠበቅ ነው የእርዳታ ድርጅት ባህሪ ከሰዎች ሰብስበህ የምትሰጠው ለማን ነው ለሌሎች ሰዎች ነው አንተ ልትበላው አይደለም ኦቨርሄድ ኮስትን ትቀንሳለህ የማኔጅመንት ኮስትን ትቀንሳለህ ኤንጂኦዎች ይገደዳሉ በነገራችን ላይ አሁን የኢንተርናሽናል ኤንጂኦዎች ተዳክመዋል ሎካል ኤንጂኦዎች አንዳንዶቹ ከ20% በላይ ኦቨርሄድ ኮስት እንዳይበዛባቸው ለምሳሌ ኤንጂኦ ተብሎ ትልቅ ደሞዝ የሚከፈል አሁን ኤንጂኦን እኛ ስናስብ እንዴት ነው የምናስበው ትልቅ ደሞዝ የሚከፈልበት ተቋም አድርገን ነው የምናስበው አየህ ብሩን ሂደቱ ሊበላው ማለት ነው በደሞዝ ሊጨርስ ማለት ተከልክሏል ከ20% በላይ ራኒንግ ኮስት ማውጣት አትችልም 80% ቤኔፊሻሪዎች ጋር መሄድ አለበት ቋሚ ነገር ላይ ምናምን እንኳን ማዋል አትችልም አይደለም ደሞዝ ላይ ልታውለው ቀርቶ ማለት ነው ደግሞ በርግጥ አሁን የእርዳታ ድርጅቶች ገቢ ማስገባት እንዲችሉ ተጓዳኝ ላይሰንስ አውጥተው መነገድ እንዲችሉ ተፈቅዶላቸው ለምን ራሳቸው መደጎም እንዲችሉ እንደ መንግስት ፖሊሲ ችግር የለውም ነገር ግን ቸርቾችና እነሱ ከሰው እንዴት እንሰበሰባለን የሚለው ነው እንጂ መስራት ያለባቸው ቸርቹ እኮ አሁን የራሱ ቋሚ ገቢ ያለኝ እኮ ብትመጣ ባትመጣ ምን ወደሚል እንደዛ ሊልህ እኮ ነው እንደዛ ሊልህ ነው እየፈለገ ያለው ገባ ነው ምን እኔ ካንተ አልጠብቅም አንተ ምንድነው ቤተክርስቲያን ሆኖ አንተ ምንድነው ወደሚል ነገር ሊመጣ ነው የግሎቹ እንደሱ ነው የሚያስቡት በእነሱማ ግለሰብም ስለሆኑ ነው ገባ የኔ ብለው ስለሚያስቡ ነው እነዛኛዎቹም የድሮዎቹም ቢሆኑ ብዙ ግንባታ እያበዙ ነው ያሉት በረጅም ዓመት የማያልቅ ግንባታ ማለት ነው ስለዚህ እንዴት ነው ግንባታችንን ቀለል ለማድረግ ባንክ ላይ የሌለበት ቸርች እየጠፋ ነው አሁን እያንዳንዱ ቸርች ባንክ ላይ አለበት ስለዚህ ጥያቄ አለኝ ምንድነው ማለት እንደ አቅማችን ነው መኖር ያለበት እውነቴን ነው ማለት አንድ አቅማችን ነው መኖር ያለበት አንድ ቦታ አንድ ቸርች ቦታ ካላት እንደምንም ቦታ ካላት እንደምንም እዛ ላይ በቀላሉ የሆነ ነገር ተገንብቶ ቀስ ይያልን መጀመሪያ ቋሚውን አቁመን ከዛ በኋላ ቆርቆሮውን በቀለል ባለ መንገድ ቀስ ብለን አልብሰን እኛ ዳስ ውስጥ ያመለክነን ነው ይኖር ነው በነገራችን ላይ 10 አመት አይሞላውም እኮ ከዳስ ከወጣች የኢትዮጵያ ቤተክርስቲያን አይደል እንዴ በቅርጫና በሳጠራ ነው የምትታወቀው ራሱ አይደለ ግን ያ ሚሽኑን ያዘናግቶታል አላዘናጋም የተሻለ ነገር መደረግ አለበት ጥሩ ነበር እንደውም የነበረው ግን እዛ ኮምፎርት እንዲሰማን አይደለም ማድረግ ያለባቸው እኛ ከመድረኩ ጥሩ ነገር ማግኘት የምንችል ከሆነ ዝናብ ውስጥም ቆመን እንሰማለን ይሄን ማወቅ አለባቸው ህዝቡ ያን እንደሚያደርግ ማወቅ አለበት የምትሰማው ነገር ነው ማመቻቸት አይደለም የምታገኘው ነገር አለ ወይ ተከበራችሁ ተመልካቾቻችን እንግዲህ ከወንድሜ ኦሪዮን አስፋው ጋር ለዛሬ የነበረን ውይይት ይመስል ነበር ሳምንት በሌላ ርዕሰ ጉዳይ ወደ እናንተ ተመልሰን እንመጣለን እስከዛው እግዚአብሔር ሁላችንን በያለንበት ይባርከን ይጠብቀን ሰላም